መዳን በኢየሱስ ብቻ ነው የሚል አካውንት ደግሞ መጥቷል። ሰላም ናችሁ? እንዴት ነህ? አለው። ኢየሱስ ይባረክ። አንተ ለምንድን ነው የምትጨቃጨቀው ከሙስሊሞች ጋር? ማለት እየጨቀጨቁ ነው ወይስ እያጨቃጨቁ ነው? ሁለቱም አይደለም። ስትጨቃጨቁ ሰማቸዋለሁ። አዎ፣ በእርግጠኝነት አዎ፣ ሜቢ ግን እኔ አልጨቃጨቅም። ይጨቀጭቀዋል ዝም ብለው። በእርግጥም ኦኬ፣ ጥሩ ጥያቄ አለኝ። ስም አሪፍ ነበረ፣ አሪፍ ስም ነበር። መዳን በኢየሱስ ብቻ ነው የሚል ስም አይቼ ከዛ በኋላ ጥያቄ ልጠይቅ ነበረ ከስም አንጻር። ኦኬ፣ ኢየሱስ የሚለው ስም የፍጡር ስም ነው ወይስ የፈጣሪ ስም ነው? የፍጡር ስም መሆን ይችላል። ይሄ ባህሪን ነው የሚያሳየው። ባህሪን አትሪቢዩትን ነው የሚያሳየው። የፍጡር ስም ነው ወይስ የፈጣሪ ስም ነው? ነው የተጸውዖ ስም ነው ወይስ የጄኔሪክ ኔም ነው? ኢየሱስ የሚለው ስም የፍጡር ስም መሆን ይችላል። ኖ ጄኔሪክ ኔም ነው ወይስ ፕሮፐር ኔም ነው? ኢየሱስ የሚለው ስም መጀመሪያ አልገባኝም። የማዕረግ ስም ነው ወይስ የተጸውዖ ስም ነው? ኢየሱስ የሚለው ስም የማዕረግ አይደለም ነው። አይደለም የማዕረግ። እሺ የወልድ የማዕረግ ስሙ ማን ነው? ኢየሱስ ክርስቶስ። ክርስቶስ የማዕረግ ስሙ ነው። የተጸውዖ ስሙ ማን ነው? ያህዌ። የኢየሱስ የተጸውዖ ስሙ ነው ያልኩ። ማለትም የእሱ ቋሚ ስሙ ማለት ነው። አዎ የተጸውዖ ስሙ ማን ነው አልኩ እኮ ያህዌ ነው። ማለትም የክርስቶስ የተጸውዖ ስሙ ኢየሱስ የተጸውዖ ስም ነው ወይስ የማዕረግ ስም ነው? ሁለቱም እኮ የማዕረግ ስም ነው። አይደለም። ኢየሱስ የማዕረግ ስም ከሆነ ይተረጎም ነበር። የማዕረግ ስሞች ይተረጎማሉ። ጄኔሪክ ኔም አሁን ለምሳሌ ዶክተር፣ ኢንጂነር ምናምን የመታት ፓይለት ምናምን ነገር የማዕረግ ናቸው። በየቋንቋ ይተረጎማሉ። አሁን ክርስቶስ የሚለው የግሪከኛ ቃል ነው። ክርስቶስ ከሚለው ቃል ነው የመጣው። በዕብራይስጥ ምንድን ነው የሚባለው? ክርስቶስ የሚለው ራስ መሺያህ ይባላል። በአረብኛ መሲህ ይባላል። በግዕዝ ቅቡ ይባላል። በእንግሊዝኛ አኖይንትድ ዋን ይባላል። ስለዚህ የማዕረግ ስሞች ጄኔሪክ ኔም የሚባሉት ይተረጎማሉ። የተጸውዖ ስም ግን ፕሮናውንሴሽኑ የኦንቶሎጂካል ዲፈረንስ ሳይኖረው ሊንጉስቲካል ዲፈረንስ ኖሮት በየቋንቋው አይተረጎምም። ያው ነው ስሙ የሚቀጥለው። ስለዚህ የወልድ ወይም ከድንግል ማርያም የተወለደው ፕሮሰስ አድርጎ የተወለደው ስሙ የተጸውዖ ስሙ ኢየሱስ ነው። ኢየሱስ የተጸውዖ ስም አይደለም የማዕረግ ስም ነው የሚለውን ከየት ነው ያገኘኸው መረጃውን? ምናልባት ከፊት ነው። ታዲያ አልተተረጎምም እያልክ ነው? ኢየሱስ የሚለው ስም ኢየሱስ ከሚለው ከግሪከኛው ቃል የመጣ ነው። አልተተረጎምም። ተተርጉሞ ትርጉም አይደለም፣ ቋንቋ ነው። ሊንጉስቲካል እንትኖች ናቸው ራሳቸው ያሉት ማለት ነው። የሚለውና ኢ ብለው ነው የሚጠቀሙት። ለምሳሌ ኢየሩሳሌም ነው ብለው የሚጠቀሙት ኢየሩሳሌም ነው በዕብራይስጥ። እንግሊዝኛ ላይ ጀሩሳሌም ነው፣ በእንግሊዝኛ ጂሰስ ነው፣ ጀ ብለው ይጠቀሙታል። ስለዚህ ኢየሱስ የሚለው ስም የተጸውዖ ስም እንጂ የማዕረግ ስም አይደለም። ኦኬ፣ ስለዚህ ጥያቄ ምንድን ነው? ኢየሱስ የሚለው ስም የተጸውዖ ስም ነው ወይስ የማዕረግ ስም ነው? እሱ መጀመሪያ አይ የማዕረግ ስም ነው ስላልክ ነው አንተ። ኦኬ ገባኝ። አሁን ከገባ ኢየሱስ የሚለውን የናዝሬቱ ኢየሱስ ከመምጣቱ በፊት ፍጡራን ሲጠቀሙበት የነበረ የፍጡር ስም ነው አይደል? አዎ ጆሹዋ፣ ጆሹዋ ሳይሆን ያሸዋ። አዎ ኢየሱስ በግሪክ ሰብትጀንት ላይ። አዎ። ስለዚህ ኢየሱስ የሚለው ስም የወልድ ስም ነው። ያህዌ የሚባለው ዩድሄ ባፌ ወይም አሸም ደግሞ የአብ ስም ነው አይደል? አዎ አዎ። ስለዚህ ኢየሱስ አብ አይደለም አይደል? ነው በመለኮት አንድ ናቸው። ኦኬ፣ ማለት አንተ ኦኒሰስ ነህ እንዴ? አይደለሁም። ታዲያ በመለኮት ኢየሱስ አብ ነው? አይ አይደለም። ግን አንድ መለኮት ነው ሼር የምደራረጉት። እሱም በኋላ እንመጣበታለን። አሁን ኢየሱስ አብ ነው ወይስ ወልድ ነው? አይደለም አልኩ እኮ አይደለም። ኦኬ፣ ወልድ ማን ነው? ወልድ ኢየሱስ ነው። አብ አባት አብ
እኮ አብ ማን ነው? ማን ነው ያልኩ? ምንድን ነው አይደለም ያልኩ? አብ አምላክ ነው፣ ወልድም አምላክ ነው። አልጠየቅኩም። ምንድን ነው ብዬ አልጠየቅኩም። ማን ነው ያልኩ? ማንነታቸውን እኮ መጀመሪያ ጠቀስክልኝ እኮ ማን ነው ያልኩ እኮ። ማን ነው ይሄ አባት? የኢየሱስ አባት ማን ነው? የኢየሱስ አባት አብ ነው። ኖ የኢየሱስ አባት አባት ነው ተብሎ አይመለስም። በግዕዝ እኮ ነው ያረክልኝ። የኢየሱስ አባት አባት ነው አይደለም ያልኩ። ግብርን አልጠየቅኩም። አባት ልጅ የሚለው ግብር ነው፣ የግብር ስም ነው። የጠየቅኩ የወልድ ስም ማን ነው ስለ ኢየሱስ አልከኝ። የአብ ስም ማን ነው? ራሱ አብ ማን ነው? አብ የራሱ ሆነ ስም አለው። አብ ተብሎ ነው የሚጠራው። ሌላ ልሰጠው ነው? አብማ የተጸውዖ ስም አይደለም። አብ ማለት የግብር ስም ነው። እሺ ያህዌ ነው። ያህዌ ነው። ስለዚህ ኢየሱስ ያህዌ አይደለም ማለት ነው። አባቱ ያህዌ ከሆነ መለኮቱ አንድ እንደሆነ እየረሳ ነው። እዚህ ጋር አይደለም ያህዌ አይደለም ነው መልኩ። አሁን ለምሳሌ አልጀበርቲ አለ አይደለ? ማለት ይሄ ከላይ የምታየው ማን ነው? ካንተ በላይ ያለው ማን ነው? አልገባኝም። ከኔ በላይ ስትለኝ ካንተ በላይ ያለው ማን ነው? ስሙ ካንተ በላይ ያለው አልጀበርቲ። አልጀበርቲ ማለት ነው። አየህ፣ አሁን አልጀበርቲ አንተ አይደለህም። ማን ነው ስለ አልጀበርቲ አልከኝ። የኢየሱስ አባት ወይም የኢየሱስ አብ የሚባለው ወልድን የወለደው አብ የሚባለው ማን ነው ብዬ ስለ ያህዌ ነው አልከኝ። ስለዚህ ያህዌ እንትን አይደለም ማለት ነው። አሁን በባህሪ አንድ ናቸው አይደለም፣ ሌላ ጉዳይ ነው። አሁን አልጀበርቲ እኮ አዎ እንደዛ ነው። ስለዚህ አሁን ኢየሱስ ያህዌ አይደለም፣ አስምርልኝ። በባህሪ ነው ግን ባህሪማ አንተና አልጀበርቲም እኮ በባህሪ አንድ ናቸው። አንተም ሰውና አልጀበርቲም ሰው ነው አይደለ? እሺ ጥያቄ አሁን አንተ አልጀበርቲ አይደለህም፣ ልክ ኢየሱስም ያህዌ አይደለም። አስምርልኝ እሱን ነው። ያህዌማ ከሆነ አብ ነው ማለት ነው። አብ ማን ነው? አብ የምትለው እናንተ አምላካችሁ የምትሉት ለእኔ አባቴ ነው ብሏል። ዮሐንስ ወንጌል 8:54 ላይ እናንተ አምላካችሁ የምትሉት ለእኔ አባቴ ነው አለ። ያን ፓርት ተወስደዋለህ ማለት ነው። ያ ዮሐንስ ያልከውን ተወስደዋለህ። አልተበረዘም ብለህ ነው የምታምነው? የሞገትን ነው ስለመበረዝና ስለመበረዝ አይደለም። ለምን ሌላውን አትወስድም? ለምን ሌላውን አትቀበል? እስካሁን ድረስ አባትና ልጅ ስል ጸጥ ብለህ ሄድ ነበረ። ልክ አሁን ምንድነው ቱ ዘ ፖይንት ስመጣብህ ሌላ ርዕስ ውስጥ ዳይቨርት ማድረግ ፈለክ ማለት ነው። ዮሐንስ ወንጌል እኛ ደግሞ ኢየሱስ አምላክ የሆነበትን ቦታ እኮ ስናመጣላችሁ ይሄ ቦታ ተበርዘዋል፣ ያ አልተበረዘም ምናምን ትላላችሁ። እስካሁን ድረስ ጥሩ እያወራህ ነበረ። የተለያየ ቦታ አትሂድ። አልጠየኩም። ኢየሱስ አምላክ ነው አይደለም የሚለውን ነገር ያናችሉትም። እሺ ያናችሉትም ሳይሆን መምጣት እንችላለን፣ ወደዛ መሄድ እንችላለን። ተረጋጋ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችሁ የምትሉት ለእኔ አባቴ ነዋል። እስራኤሎች አምላካችን የሚሉት ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ እኻድ ይላል። አሸም አምላካችን የሚሉት አሸምን ነው። አሸም የኢየሱስ ክርስቶስ አባት ነው። ታምናለህ? ይሄንን ኦኬ ታምናለህ ወይ? አሸም የኢየሱስ ክርስቶስ አባት ነው። አዎ። ስለዚህ አሸም ኢየሱስ አይደለም። እዛ ጋር ለምንድን ነው ያለው? ዮሐንስ 8:54 ከወሰድከው ባይዘይ እስልምና አንድ ባንክ ያደርገዋል። ያ ቦታ ጥሩ አይደለም ለእናንተ። ችግር የለውም። ዲባንክ በኋላ ታደርግልኛለህ። ኦኬ እሺ፣ እዛው እንቀጥላ። እዛው ዮሐንስ 8:54 አሸም ነው ወይ ኢየሱስ አሸም ነው ወይስ አይደለም እኮ ነገርኩህ እኮ። በፐርሰንነቱ አይደለም እኮ አሸም ነው ኢየሱስ አሸም ነው ዮዴሄ ቫብሄ ነው። በፊት ነበር። ከዛ ስጋ ለብሶ ለእኛ ብሎ ሰው ሆኖ መጣለን። ማስረጃ ስጠኝ አሸም እንደነበረ አንድ ጥቅስ ስጠኝ። እንደውም ዘዳግም 6:4 ራሱ እኮ ስለ ስላሴ ያወራል። አንተ ያነሳው ፓርት ማለት ነው። አዶናይ ኤሎሄኑ አዶናይ ኢሃድ ይላል። ኢሃድ ማለት ማለት ነው ዘፍጥረት 2:24 ላይ ባልና ሚስት አንድ ስጋ ይሆናሉ ተብሎ የተጠቀመው የሂብሩ ቃል ኢሃድ የሚለው ነው። አንድነትም ያሳይ ነው። ኢሃድ ማለት በአማርኛ ምን ማለት ነው? ትርጉሙ አንድ ማለት ነው። ግን ይሄ ሲንጉላሪቲ ሆነ አይደለም፣ ፕሉራሊቲን ያለው ነው። ሲንጉላሪቲ ያለው አንድነት ያሂድ ነው የሚባለው። ያሂድ ማለት ምን ማለት ነው? በዕብራይስጥ ያሂድ እና ኢሃድ ምን ልዩነታቸው ምንድን ነው? ያሂድ ማለት አንድ ሲንግል የሆነ ነገር ማለት ነው። አብርሃም ኢሃድ ማለት ደግሞ ለምሳሌ እሺ፣ ቀጥል። ይሄን ታምነዋለህ? በእርግጥም
አብርሃም ኤኻር ተብሏል። ፕሉራል ነው አዎ ፕሉራል ነው ወይ እሱ? አብርሃም እኮ ነው ኤኻር ተብሏል እኮ ለአንድ ሰው መባል ይችላል፣ ግን አብዛኛውን ጊዜ የሚባለው አሁን እኮ እሱ ነው። አንተ መጀመሪያ አብርሃም ለአንድ ነገር ነው። ዘፍጥረት 2:24 ላይ ሲምፕሊ ኤኻር ማለት አንድ ማለት ነው። አንድ የሚለው ቃል በባይብል ውስጥ ለፕሉራልም ለሲንጉላርም መዋል ይችላል በሚለው ሂድ እንጂ ዘፍጥረት 42:11 ላይ እኛ ሁላችን የአንድ ሰው ልጆች ነበርን አለ ሲናገሩ ማለት ነው። ለዮሴፍ ሲነግሩት ወንድሞቹ 11 ወንድሞቹ። አንድ ሰው የተባለው ማን ነው? አንድ ሰው የተባለው ማን ነው? ማን ነው አንድ የተባለው? የቱ ጋር? ዘፍጥረት 42:11 ላይ አላቅም። ማን ተባለ? ያዕቆብ ኤኻር ተብሏል እና ስላሴ ነው ያዕቆብ። እስኪ ማስረጃ። ዘፍጥረት 42:11 ላይ እኛ ሁላችን የአንድ ሰው ልጆች ነን አሉ ሲናገሩ 11 ወንድሞቹ። እኛ እውነተኞች ነን፣ ባሪያዎችስ ሰላዮችስ አይደለንም አለ። ባሪያዎችስ ሰላዮች አይደለንም አሉ። ያዕቆብ ኤኻር ተብሏል። ኮምፓውንድ ነው ያዕቆብ። እኛ ሁላችን የአንድ ሰው ልጆች ነን። አንድ የተባለው ማን ነው? እዚህ ጋር አይናገርም። ያዕቆብ ነው እንጂ የአንድ ሰው ልጆች ነን ሲሉ ስለ ያዕቆብ እያወሩ ነው አይደለ? እሺ። ስለዚህ ያዕቆብ በህብረት አንድ መሆናቸውን እያሳየ እኮ ነው። ይሄ እንደውም የአንድ ሰው ልጆች ነን ሲሉ አንድ ሰው የተባለው ማን ነው? ያዕቆብ። እሺ። ያዕቆብ ስንት ፐርሰንት ነው? አንድ። ኤኻር የተባለው ፐርሰንን ታሳቢና ዋቢ ተደርጎ ነው የገባው ወይስ ደግሞ ኤሰንስን ታሳቢ አድርጎ ነው የገባው? አላውቅም። በእርግጠኝነት ፐርሰንን ሊሆን ይችላል። ፐርሰንን ነው የሚያመለክተው ማለት ነው። በተጨማሪ እንትን ላይ አንደኛ ነገር በዕብራይስጡ ክፈትልኝ እስኪ። በአማርኛ ነው እንጂ እኮ አላየንም። ይክፈትልህ ሐሰን። ኤኻር ይላል ራሱ ዘፍጥረት 42:11 ላይ ክፈትለት። ኦሪት ዘፍጥረት ምዕራፍ 42 ቁጥር 11 ላይ ኤኻድ የሚለውን ቃል ነው የሚጠቀመው። ለአንድ ፐርሰን ነው የሚጠቀመው ኤኻድ የሚለው ቃል። ኤኻድ የሚለው ቃል ይታያል። እስኪ እኛ የአንድ ሰው ኤኻድ የሚል ቃል አይታይም? ዋን። ስለዚህ ዙም አውት አድርግልኝ እስኪ። ዙም አውት አድርግለት። ዙም ኢን አላልኩም፣ ዙም አውት። አትቆጣ። እኔ ልቆጣ? አልተቆጣውም። እሺ ይታያል። ኤኻድ የሚለው ቃል ኤኻድ ዋን። አብርሃም ስንት ፐርሰንት ነው? አንድ። ለምንድን ነው አብርሃም ኤኻር ነው የተባለው? ኢሳይያስ 51:2 ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ፣ አንድ ብቻውን በሆነ ጊዜ ጠራሁት ይላል። አንድ ለሚለው ቃል ምንድን ነው የገባው? ይሄ ባይዘው ሁለት እያለ ነው። ቤተሰቡንም እንትን እያለ ነው። ከሳራ ጋር አንድ አድርጓቸዋል። አይደለም፣ አንድ ብቻውን ሆኖ ሳለ ጠራሁት። ቆይ አዳምጥ። ከዛ ይስሐቅና እስማኤልን ሲወልድ ደግሞ አበዛሁት ይላል። እዛው ላይ ይታያል። አበዛሁት ይላል። አንድ ሲል መጀመሪያ ቆይ እንጂ አዳምጥ እንጂ። አንድ ብቻውን ስለ አብርሃም ነው እያወራ ያለ። አንድ ብቻውን ሆኖ ሳለ ጠራሁት ይላል። ሲጠራ ደግሞ ሳራም አልነበረችም ሲጠራው፣ ውጣ ብሎ ሲጠራው ማለት ነው። ከዛ ባረኩት አለ፣ አበዛሁት አለ። ዛት ሚንስ ይስሐቅና ያዕቆብን ሲወልድ ተባዛ። ከዛ በፊት ግን ስንት ነበረ? አንድ ነበረ። አንድ ለሚለው ቃል አንድ ምን ነበረ? ከዛ በፊት ሁለቱ ልጆች ከመወለዱ በፊት ሳራ አልነበረችም ነው። አንድ ምን ነበረ? እሱ ነው እኮ ያልኩህ። አንድ ምን ነበረ? አንድ ብቻውን ነው የሚላል፣ ብቻቸውን አይልም እኮ። ለህብረት ሲሆን እኮ አንድን ለብቻ አድርጎ ነው የሚጠቀመው። ስለዚህ እሱ ከሳራ ጋር ነበር። አንድ የሚለውን ቃል የተጠቀመው ፐርሰንን ታሳቢና ዋቢ ያደረገ ነው ወይስ ኤሰንስን ታሳቢ እና ዋቢ ያደረገ ነው? በዚህ ጥቅስ መሰረት ኡስታዝ እየሰማኝ አይደለም እኮ። ዘፍጥረት 12:1 ላይ እግዚአብሔር ሲባርከው እኮ ከሳራ ጋር ነበር። ለሁለት ነበሩ። ሁለቱን አንድ ላይ አድርጎ ነው እንደ ፋሚሊ አድርጎ ነው እየጠቀሰ ያለው። የጠየቁት ጥያቄ አንድ ብቻውን በሆነ ጊዜ ሲል አንድ የሚለው ማንን ነው? ብቻውን ነበር እዚህ ጋር አንድ ብቻውን። ከምን ብቻ የሚለው ምንን ታሳቢና ዋቢ አድርጎ ነው የገባው ነው ጥያቄ። አልገባኝም። ፐርሰንን ነው ወይስ ሜታፊዚካል ነው ኦንቶሎጂካልን ነው የሚያሳየው? ፐርሰንን ነው ወይስ ኤሰንስን ነው የሚያሳየው? እዚህ ጋር
ፐርሰንን ነው። ስለዚህ ስንት ፐርሰንት ነበር አብርሃም? ከፋሚሊ ጋር ነበር። በእርግጥም ስንት ፐርሰንት ነበር የጠየኩህ እኮ? አንድ ነበር እሱ ለብቻውን አንድ ነበር፣ ግን እዚህ ጋር ከሳራ አንድ ላይ አድርጓቸዋል እኮ እያየ አይደል? ቤተሰብ ነው እኔ የጠየኩህ ጥያቄ ስንት ፐርሰንት ነው አብርሃም? ግልጽ እኮ ነው ይሄ አንድ ነው፣ ግን እዚህ ጋር ከነ ፋሚሊ አጠቃሉ አንድ ላይ የሚለው ቃል የገባው ቃል ምንድን ነው? ኢሃድ እኻድ ነው። አዎ አሁን ይሄ ቃል ወደ ግሪክ ሰብትጀንት ሲመጣ ኮምፓውንድ ለሚሆኑና ለሲንጉላር አንድ ግሪክ ሰብትጀንቱ ምንድን ነው የሚጠቀምበት? ኦኬ ቀጥል። አዎ ለምሳሌ ዘዳግም 6:4 ላይ ሄስ የሚለውን ቃል ይጠቀማል። ኢሳያስ 52:2 ላይም ያለውን ሄስ የሚለው ይጠቀማል 1% ስለሆኑ። ዘፍጥረት 42:11 ላይም ሄስ የሚለውን ቃል ይጠቀማል። ዘዳግም 6:4 ላይም ሄስ የሚለውን ቃል ይጠቀማል። ዘፍጥረት 2:24 ላይ ደግሞ ባልና ሚስቶች አንድ ናቸው ለሚለው ቃል ግን ሄስ አይደለም የሚጠቀመው፣ ሚያስ የሚለውን ቃል ነው የሚጠቀመው። ልዩነቱን አየው? ኦኬ። ስለዚህ አንተ ያመጣው ለኮምፓውንድ ዋን ዘዳግም 6:4 ላይ አይሆንም። ወደ ነጥባችን ስንመለስ ዮሐንስ እናንተ አምላካችሁ ምስሉ ግሪኩን አየ እንጂ ሂብሩ እኮ ነው መጀመሪያ የሚቀድመው። ገባኝ። ሂብሩ ማሶሬትና ከማሶሬትና ከግሪክ ሰብትጀንት ማን ነው የሚቀድመው? ከማሶሬትና ከግሪክ ሰብትጀንት ማን ነው የሚቀድመው? ቀድሞ የተዘጋጀው ማን ነው? እሱን አላውቅም። ታዲያ የማታውቀውን ነገር አትናገራ። ማሶሬት የተዘጋጀው 9ኛው ክፍለ ዘመን ላይ ነው። ከክርስቶስ በኋላ 9ኛው ክፍለ ዘመን ላይ ነው ማሶሬት የተዘጋጀው። ግሪክ ሰብትጀንት የተዘጋጀው ከክርስቶስ በፊት በ280 ነው፣ 3ኛው ክፍለ ዘመን ላይ ነው። ማን ቀድሞ ነው የተዘጋጀው? እኮ አንተ እኮ ያልክ ያለው ከበኋላ የመጣውን እየወሰድከው ነው። ከኋላ የመጣው ማን ነው? ማሶሬት ነው ወይስ ግሪክ ሰብትጀንት ነው? በኋላ ላይ የመጣው ሰብትጀንት መቼ ነው የተጻፈው የተዘጋጀው? አዎ እያልክ ያለው እኮ እንደዛ ነው። ሰብትጀንት መቼ ነው የተዘጋጀው? ይሩን በእርግጠኝነት አላውቅም። ሊተራል ይሩን አላውቅም፣ ግን ከክርስቶስ በፊት ነው በኋላ ላይ ነው የተዘጋጀው? በኋላ። ከክርስቶስ በፊት ነው በኋላ ነው የተዘጋጀው? በኋላ። ኧረ አትዳፈር፣ እንደዚህ ጥሩ አይደለም ለአንተ። ግሪክ ሰብትጀንትን ያዘጋጁት እነማን ናቸው? አይ እሱን አላውቅም፣ ግን እኔ የማውቀው ስለ ዴድሲያ ስክሮል አውቃለሁ። ዴድሲ ስክሮልስ የሚባለው ዘዳግም 6:4 ላይ አለ። ዴድሲ ስክሮልስ ዘዳግም መጽሐፍ አለ። እዛ ውስጥ ከተገኙት የቁምራን ዋሻ ውስጥ ከተገኙት መካከል አንደኛው ዘዳግም መጽሐፍ ነው አለ። ለመሆኑ አለ ከአስተር ውጪ ሌላ አለ? ኦኬ ጥሩ። ዘዳግም መጽሐፍ አለ ዴድሲ ስክሮል ውስጥ እኮ አለ እዛ ውስጥ አለ። አዎ ከ11 ዋሻ ውስጥ የትኛው ዋሻ ውስጥ ነው ያለው? እስቲ ዘዳግም ማለት 11 ዋሻዎች አሉ የተገኙ ዴድሲ ስክሮልስ የሚባሉት አይደለ? እሺ እዛ ውስጥ ከተገኙ መጽሐፍቶች ውስጥ ከ11 ዋሻዎች ውስጥ የትኛው ዋሻ ውስጥ ነው ያለው ዘዳግም የሚባለው መጽሐፍ የተገኘው? እኔ ስለ ዋሻ እንዴት ነው የማታውቀውን ነገር ዘዳግም የሚባል መጽሐፍ ግን አለ፣ ፍራግመንቱ ላይ ተካቷል። ኦኬ ምን ይላል? ዘዳግም 6:4 ላይ ምን ይላል? እዛ ላይ የግሪክ ሰው የእንትኑ ላይ ማለት ዴድሲ ስክሮልስ የሙት ባህር ጥቅሉ ላይ ምን ይላል? ማለት እንደዛው ነው የሚለው፣ እንደተጻፈ ነው የሚለው። ምን ይላል እስቲ ንገረኝ። ገና ያን አሁን ሄጄ ማንበብ አለብኝ። የለም የማታውቀውን ነገር በድፍረት አታወራ እኮ ነው የምልህ። ግዴታ ሁሉንም ከዘፍጥረት እስከ ራእይ እኮ ግዴታ ማወቅ አለብኝ። የማታውቀውን ነገር አትናገር ነው የምልህ። በደንብ ነው የማውቀው። ኦኬ ግሪክ ሰብትጀንት መቼ ነው የተዘጋጀው? እርሱን አላውቅም። ሁሉንም ነገር የዓለም ነገር ሁሉ ማወቅ የለብኝም። ደግሞ እኮ የማታውቀውን ነገር አላውቅም የሚባለው ቻት ቦት ነኝ እንዴ? አዎ ቻት ቦት ምንም ግን መጀመሪያ የማታውቀውን ነገር አላውቅም ነው የሚባለው። ከግሪክ ሰብትጀንት እና እኮ ማላውቀውን አላውቅም እያልኩ አልነበር እንዴ? ማላውቀውን እኮ አድሚት እያደረኩ ነው። ይኸውልህ ከክርስቶስ በኋላ ነው የተዘጋጀው ግሪክ ሰብትጀንት አላልክም? ኦኬ እሺ፣ እሱን ተሳስቻለሁ። እኔ ፈጣሪ አይደለሁም። ማን ይቀድማል ከሁለቱ? አላውቅም። እሺ ማላውቀውን አላውቅም፣ ግን ማቆም መልስልሃለሁ። ካላወቅክ ማዳመጥ ነው ያለብህ እኮ መማር ነው ያለብህ ቁጭ ብለህ። ማቆውን መልስልሃለሁ እኮ ማታውቀውን ነገር አውቃለሁ ብለህ አትበላ። ከግሪክ ሰብትጀንትና ከማሶሬት ማን ነው ቀድሞ የተዘጋጀው ብዬ ስለ አንተ ምንድን ነው ያልከው? አይ ማሶሬት ነው መጀመሪያ የሚቀድመው አልክ። ማሶሬት መቼ ነው የተዘጋጀው? በነገራችን ላይ ታውቀዋለህ እኮ አላውቅም። እሱን በቃ እሱ 9ኛው ክፍለ ዘመን ላይ ነው የተዘጋጀው። ይሄኛው ደግሞ እሱ አሁን ምን ይጠቅመናል ታዲያ? የሚጠቅመንማ ግሪክ ላይ አይደለም እኮ በእርግጥም አለ ግሪክ ሰብትጀንት ላይ ስጠቅስልህ
ግሪክ ሰብትጀንት አይደለም መጥቀስ ያለብህ፣ ማሶሬት ዕብራይስጡ ላይ ነው አልክ። ከግሪክ ሰብትጀንት እና ከማሶሬት ማን ቀደሞ ያመጣ የተጻፈው ብያ ያልኩ ከዛ አንጻር ነው። ወደ ነጥባችን እንመለስ። ዘዳግም 6:4 ላይ ያለውን ኢየሱስ ጠቅሶ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለውን የተጠቀመው ለማን ነው? ለአብ ነው ወይስ ለወልድ ነው ወይስ ለመንፈስ ቅዱስ ነው የተጠቀመው? ማርቆስ 12:29 ላይ ለአንዱ አምላክ ነው፣ አልተከፋፈለም። ኦኬ፣ ለማን ነው የተጠቀመው? ለአባቱ ነው እሱን የተጠቀመው ወይስ ራሱንም ያካትታል ያ ነገር? በስጋ ስላለ ለአባቱ ነው የተጠቀመው። ምክንያቱም ፊልጵስዩስ 2:6 ላይ ከአብ ጋር መተካከልን እንደ መቀማት አድርጎ አልቆጠረውም ይላል። የጠየቁን ጥያቄ ዘዳግም 6:4 ላይ ያለው ማርቆስ 12:29 ላይ ኢየሱስ ሲጠቅስ እስራኤሎች ስማ አምላካችን ለአብ ነው የተጠቀመው። ስለዚህ ዘዳግም 6:4 ላይ ያለው አምላካችን ያህዌ አንድ ያህዌ ነው የተባለው አብ ነው ወይስ አብና ወልድ ነው የተባሉት? እዛ ላይ የተባለው አብ ወልድ መንፈስ ቅዱስ ነው። ኢየሱስ ግን እዚህ ጋር እየጠቀሰ ያለው ለእሱ መሰጠት ይችላል። ምክንያቱም ለአንዱ አምላክ እየሰገደ ነበር። ዘዳግም 6:4 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ አሃድ የሚለውን ለአብም ለወልድም ለመንፈስ ቅዱስ የተጠቀመ አካል ካለ አምጣ፣ ማስረጃ ስጠኝ። ነገርኩ እኮ እዛ ላይ እንደዛ ተብሎ ነው የተጻፈው። የለም ለአብ ነው የተጠቀመበት። አሃድ የተባለውም እዛ ጋር ኤስ የተባለው በግሪክ ሰብትጀንት ላይ የተጠቀመው ለአብ ነው አገልግሎት ላይ ያዋለው ማለት ነው። ስለዚህ ከዛ አንጻር ነው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ሐሸም ለጌታዬ ጠላቶች የእግር መረገጫ ሲደርስ በቀኝ ተቀመጣለሁ ይላል። ማን ለማን ነው ያለው? አብ ለወልድ። ማን ለማን ነው ያለው? በጥቅሱ መሰረት ንገረኝ። አምላክ ነው ያለው። አብ አይደለም። ልድገምልህ። ዮዴሄ ባፌ ወይም ደግሞ ያህዌ ለመሲሁ ጠላቶች የእግር መረገጫ እስካደረስ በቀኝ ተቀመጣለሁ ይላል። ማን ለማን ነው በቀኝ ተቀመጥ ያለው? ማንን ነው ያወራው? ነገርኩ እኮ ማንን ነው ያወራው ነው ብዬ ጠየቅኩ። አምላክን አወራው አይደለም። የጠየኩን ጥያቄ መልስ። እዛው ላይ ማን ለማን ነው ያወራው? መለስኩልህ። ያህዌ ማንን ነው ያወራው ይላል። ወልድን ያወራው። ኦኬ። ስለዚህ ያህዌ የተባለው ዘዳግም 6:4 ላይ ያህዌ ነው ኢየሱስን ያወራው። አዎ። ስለዚህ ዘዳግም 6:4 ላይ ያለው አንድ ያህዌ ማን ነው? አብ ነው ወይስ ወልድ ነው ኢየሱስን ሲያወራው የነበረው? ያህዌ ብዙ ቦታ ላይ ይጠቀሳል። ለምሳሌ አንተ ቆይ አንድ ቦታ ላሳይህና ታምነኛለህ። የጠየቁን መጀመሪያ ዕብራውያን 3:6 መጀመሪያ መልስልኝ። ይሄንን ይኸው ያን መልስልህ። አንድ ቪዲዮ ልክፈትልህ። ይሄንን መልስ መጀመሪያ። ምንድን ነው መልስልህ? ዘዳግም 6:4 ላይ ያለው ነው ያህዌ ማንን ነው ሲያወራ የነበረው? ያህዌ ኢየሱስን እኮ ያህዌ ዘዳግም 6:4 ላይ ያለው አንድ ያህዌ የተባለው ነው ኢየሱስን ሲያወራ የነበረው። አንዱ ያህዌ እኮ ሶስት ፐርሰን አለው። አንድ መለኮት ነው ሼር የሚደራረጉት። እሱን አንድ ያህዌ 3 ፐርሰን አለው የሚል ማስረጃ ስጠኝ እስቲ። ምክንያቱም ኢንታየር ባይብሉ ሙሉ ባይብሉ እኮ ኢየሱስ አምላክ ነው። አንድ ላይ የተቀመጠ የለም። በእርግጥም ኢየሱስ አምላክ እንደሆነ መንፈስ ቅዱስ አምላክ እንደሆነ ብዙ ቦታ ያሳያል። አንድ ያህዌ አንድ ጥያቄ በዚሁ ልጠይቅህ። መንፈስ ቅዱስ ያህዌ አይደለም ብለህ ነው የምታምነው? አይደለም። ማስረጃ እሺ ላሳየህ። እሺ ኦኬ አምጣ። እሺ ትልቁን አስቀምጦኝ እስኪ። ማስቀመጥ አይጠበቅብንም። ጥቅስ አውጣ ጥቅስ። ይሄ አውጥቼልሃለሁ፣ አስቀምጠኝ፣ ችግር የለውም። ጥቅሱን ነገር እናውጣው እኛ። ልክፈትልህ፣ ምን ችግር አለ? አይጠበቅብም። ንገረን ጥቅሱን። እንደዚህ በዚህ ጥቅስ ላይ በለን። እሺ ዕብራውያን 3:6 ላይ 3:7 ላይ እሺ ቀጥል። ስለዚህ መንፈስ ቅዱስ እንደሚለው ዛሬ ድምፁን ስትሰሙ በበረሃ በተፈተናችሁ ጊዜ እንዳመጻችሁት አይነት ልባችሁን እምቢተኛ አታድርጉ።
አባቶቻቸው ተፈታተኑኝ ተገዳደሩኝም 40 ዓመት ያደረጉትንም አዩ ይላል እግዚአብሔር። ስለዚህ መንፈስ ቅዱስ እንደሚል ብሎ እዚህ ጋር መንፈስ ቅዱስ እንደሚል ብሎ ዘገበውና ይሄም ቨርስ ደግሞ ያመጣው ከመዝሙረ ዳዊት 95 ላይ ነው። ትክክል። አሁን ኤግዛምፕል ልስጥ፣ እሱን ላስረዳ። አሁን የሳትከው ነገር ምንድነው? የቅዱሳን መጽሐፍትን ወይም የባይብልን አጻጻፍ አለማወቅህን ነው የሚያሳየው ራሱ ማለት ነው። አሁን ምን ታደርጋለህ? ገላትያ ምዕራፍ 4 ላይ ታወጣለታለህ። ሐሰን አውጣለት። ገላትያ ምዕራፍ 4 ላይ ምዕራፍ 4 ቁጥር 30 ላይ ዕብራውያን ላይ ናለው እኮ ገባኝ። እሱ ላስረዳህ ነው። አንድ የሳትከው ነገር አለ። እግዚአብሔር በመንፈሱ ነው የሚናገረው። መንፈስ ቅዱስ እንደሚል ሲል እግዚአብሔር በመንፈሱ መናገሩን እንጂ የሚያሳየው መንፈስ ቅዱስ ያህዌ መሆኑን አይደለም የሚያሳየው። ገላትያ 4 ቁጥር 30 ላይ ይሄው ጥቅስ። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጫይቱ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት ይላል። ማን ነው ይሄንን የተናገረው? ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጫይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ማን ያለው የባሪያይቱ ልጅ ከእንትኑ ጋር አይወርስም አውጣት ብሎ የተናገረው ማን ነው? ማን የተናገረው? አላውቅም። ዘፍጥረት ላይ የተናገረው ማን ነው? የባሪያይቱ ልጅ ያህዌ ነው ወይስ ማን ነው የተናገረው እንደዛ ብሎ? አላውቅም፣ ንገረኝ። ራስ አይደል ነው ዘፍጥረት ላይ ያህዌ ምን አለ? ስለዚህ እዚህ ጋር ስለ መንፈስ ቅዱስ የሚያወራ የለም ወይ እንጂ እያስረዳው እኮ ነው። ኤግዛምፕሉን ያመጣውልህ እንትን አይደለም፣ ዝም ብሎ ከመሬት ተነሳ አይደለም። የባሪያይቱን ልጅ ከልጇ ጋር አይወርስምና ይቺ ባሪያይቱ ከልጇ ጋር አሳድ፣ ይቺ የባሪያ ልጅ ከይሷ ጋር አይወርስም አለች ይላል አይደለ? ዘፍጥረት 21:7 ላይ። ኦኬ እሺ፣ ማን ነው የተናገረው ይሄንን? አብርሃምንም ይቺ ባሪያ ዘፍጥረት ስንት ላይ አሳድድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስም አለችው ይላል ዘፍጥረት 21:10 ላይ። 21:10 እሺ። ይቺ አገልጋይ ከነ ልጇ ወዲያ አባርልኝ፣ የዚህ አገልጋይ ልጅ ከልጄ ከይስሐቅ ጋር አብሮ መውረስ አይገባውም አለችው። ማናት? የባሪያይቱ ልጅ ከጫይቱ ልጅ ጋር አይወርስም ያለችው ማናት? ሳራ ናት። ገላትያ 4:30 ላይ ማን ያለው አለ? ይታል። እሺ ገላትያ 4:30 ላይ ማን ነው አለ? ኦኬ ቆይ እናንብበው፣ እየከፈተ ነው። ኦኬ መጽሐፍ። ስለዚህ ሳራ መጽሐፍ ናት እንዴ? ይሄ ባይዘ የማይሆን እንትን ነው። መጽሐፍ እንደሚል ማለት እኮ በመጽሐፍ ላይ እንደተጻፈ ማለት ነው። እንደተጻፈ ማለት ስለዚህ እግዚአብሔርም በመንፈስ ቅዱስ አማካኝነት ነው የሚናገረው። እሱን ደግሞ ላስረዳ። በጭራሽ አይገናኝም፣ በጭራሽ። እዚህ ጋር ተሳስተሃል። ወይ ላሳያ። አንዴ ተረጋጋ እንጂ ምን ሆነሃል ሀቢቢ? ሐዋርያት ሥራ ምዕራፍ 4 ላይ ለዳዊት የተናገረው ይህንን በመንፈስ ቅዱስ አማካኝነት እንደሆነ ይናገራል። መዝሙረ ዳዊት ሐዋርያት ሥራ ምዕራፍ 4 ላይ ያወጣለት ምዕራፍ 4 ላይ ከቁጥር 24 እና 25 ላይ ይታያል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ፣ ሐዋርያት ማለት ነው። ጌታ ሆይ አንተ ሰማይና ምድሩን ባህሩን በእርሱ የሚኖሩትን ሁሉ የፈጠርክ አሉ። እግዚአብሔርን ያህዌን እያናገሩ ማለት ነው። በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ ይላል። በማን የተናገረው ለዳዊት? እግዚአብሔር በማን የተናገረው ለዳዊት? በመንፈስ ቅዱስ። ስለዚህ ተናጋሪው ማን ነው? በማን የተናገረው? ኢንስትሩመንቱ ማን ነው? ለዳዊት መንፈስ ቅዱስ። ስለዚህ መንፈስ ቅዱስ እንደሚል ሲል እግዚአብሔር ኢንስትሩሜንት አይልም እዚህ ጋር ባይሆን በመንፈስ ቅዱስ ማለት እግዚአብሔር መንፈስ ቅዱስ ማለት እኮ ነው። አይደለም፣ በመንፈስ ቅዱስ እያናገርክ ነው የሚለው። ይኸውልህ when they heard that ይላል lift up ወደ አምላካቸው እንትን አሉና ምን አሉ? ሰማይና ምድርን የፈጠርክ ነህ ብለው ካሉ በኋላ ምንድነው በማን ነው የሚሉት? በማን የተናገርከው ነው የሚሉት? በማን የተናገርክ አምላክ ነህ አሉት? በመንፈስ ቅዱስም
በመንፈስ ቅዱስ የተናገርክ አምላክ ነህ በመንፈስ ቅዱስ። ስለዚህ እግዚአብሔር ለዳዊት የተናገረው በማን ነው? በመንፈስ ቅዱስ። ስለዚህ መንፈስ ቅዱስና እግዚአብሔር መንፈስ ቅዱስ አምላክነቱን ይሄ ቀይረዋል አይደለም። በመንፈስ ቅዱስ እየተናገረ ለምሳሌ እኔ በሐሰን እየተናገርኩኝ ነው ብዬ ብናገር እኔ ሐሰን ነኝ ማለት አይደለም፣ ሐሰን ነኝ ማለት አይደለም። እየተናገረ ያለው እግዚአብሔር የሚናገረው በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ ነህ አለ። ተናጋሪው እግዚአብሔር ነው። ዳዊትን ሲያናገረው የነበረው በመንፈስ ቅዱስ ነው። ልክ ነኝ እኮ? ልክ ነኝ ወይ? አዎ አዎ አዎ። ስለዚህ መንፈስ ቅዱስ እንደሚል ሲል ባይብል ላይ ዕብራውያን 3 ላይ ያስቀመጥከው ጥቅስ መንፈስ ቅዱስ እንደሚል ሲል መንፈስ ቅዱስ በመንፈስ ቅዱስ አማካኝነት እግዚአብሔር ለዳዊት የተናገረውን እየነገረ መንፈስ ቅዱስ እንደዛ ነው። መንፈስ ቅዱስ እንደሚል አለ። ልክ ቅድም ገላትያ እንደዛ ከሆነ ገላትያ 3:30 ላይም እንደዛ ነው። 4:30 ላይ መጽሐፍ እንደሚል ነው የሚለው። መጽሐፉ ሳራ ናት ማለት ነው። ዛት ሳሳትክ ኡስታዝ። አትሳሳትኩም። አርም ራስ ብዙ ጊዜ ባይዘይ ካንተ ማራለሁ፣ ግን ዛሬ ስተሃል ነው። አሁን ፐርሰናል ላይ አታድርገው። ተው፣ እንደዛ አይነት ነገር አትጠቀም። ገላትያ ምዕራፍ 4 ታዲያ ይሄ የማይሆን ነገር ነው ይሆናል። ባይብሉን እየቀየርክ ለራሴ ኢንተርፕሬት እየቀየርኩኝ አይደለም። ምክንያቱም ብሉይ ኪዳን ላይ የሚነገሩ ነገሮችን አንዴ በመንፈስ ቅዱስ እንደሚል ይላል፣ አንዳንዴ ደግሞ መጽሐፍ እንደሚል እያለ ይናገራል። መጽሐፍ እንደሚል ሲል ባይብል ላይ መጽሐፉ ራሱ ሳራ ናት ማለት አይደለም። ልክ ዘፍጥረት 21:10 ላይ ሳራ ናት ከባሪያይቱ ልጅ አይወርስም አለች ይላል። ግን የገላትያ ጸሐፊ ሲነግረን ገላትያ ምዕራፍ 4:30 ላይ መጽሐፍ ነው ያለው አለ። ግን መጽሐፉ ሳራ ሆነ አይደለም፣ ሳራ በመጽሐፉ መናገሯን ነው የሚያሳየው። ልክ በተመሳሳይም ሐዋርያት ሥራ ምዕራፍ 4 ላይ የምትመለከተው ለዳዊት የተናገረው እግዚአብሔር በመንፈስ ቅዱስ ነው ስለሚል መንፈስ ቅዱስ እንደሚል ሲል መንፈስ ቅዱስ በራሱ ቆሞ የሚናገር ነገር ሳይሆን በመንፈስ ቅዱስ አማካኝነት የሚናገር መሆኑን ነው የሚያሳየው ራሱ ማለት ነው። እሺ ኤርሚያስ 31:31 ላይ ማን ነው እየተናገረ ያለው? እዛው የዕብራውያን አጻጻፍ እንድትረዳ ላስረዳ። ኤርሚያስ 31 ላይ ያወጣለት 31 እስከ 33 እዛው በዕብራውያን ላምጣልህ አጻጻፉ ማለት አነጋገሩን። ሐሰን አለ ኤርሚያስ ምዕራፍ 31 ከቁጥር 31 እስከ 33። እሺ ይታያል እዚህ ጋር ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ከግብፅ ሀገር በወጣሁበት እንዳያስኩበት አይደለም፣ እነርሱ ቸላሉ፣ በኪዳኔ አልጸኑም ይላል እግዚአብሔር ይላል። ከዚያ በኋላ ከእስራኤል ቤት ጋር አዲስ ቃል ኪዳን እገባለሁ፣ ሕጌን በልቦናቸው አኖራለሁ፣ በልቦናቸውም እጽፋለሁ ይላል። ይህን የተናገረው ማን ነው? አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው? ይህን የተናገረው ማን ነው? አብ አንዱ አምላክ። ኦኬ ጥሩ፣ አብ ነው። አስምሩልኝ፣ ጻፍልኝ አንድ ጊዜ። አብ ነው የተናገረው ብሏል። ያሲን ጻፍልኝ አንድ ጊዜ፣ ጻፉልኝ ያጀማታች። አዎ በኦልድ ቴስትመንት ላይ ለምሳሌ እግዚአብሔር ከተባለ ያህዌ ነው የሚያሳየው አንዱ አምላክ። ኧረ ቆይ ጻፉልኝ ከስር ያላችሁ እንዳይክድ በኋላ እንዴ። ቆይ መጀመሪያ ስማኝ። አብ ማለት ነው ኦልድ ቴስትመንት ላይ። ቆይ ለምንድን ነው የምቆየው? በግድ ነው እንደምታደርገኝ? ፑሽ እያደረከኝ እኮ ነው። አይደለም ፑሽ እያደረኩ አይደለም። ጻፍ፣ በኋላ ላይ እንዳትክደኝ ነው። ምክንያቱም ተዋሻላችሁ እናንተ ብዙ ጊዜ ስለምትዋሹ። አብ ብለህ ጻፍልኝ አንዴ ሐሰን። አዎ ስላሴን ነው የሚያሳየው። ኦኬ ኖ አብ ነው የተናገረው። ይሄንን ወልድ ነው የተናገረው። አንድ አምላክ ነው የተናገረው። ቅድም አብ ነው የተናገረው ብለሃል። እዛ ላይ አብ አንድ አምላክ ተብሎ አይጠራም? ቆይ አብ ነው የተናገረው ወይስ ወልድ ነው የተናገረው? ይሄን መልስልኝ። አንድ አምላክ አብ ነው የተናገረው። አሁን አትካድ። በቃ እንደዛ ከሆነ ትወርዳለህ። እየዋሸ ነው ያለው። ቅድም አብ ነው ብለኸኛል። ቆይ በግድ ወደ አንተ ሀሳብ እያመጣኝ ነው። አይደለም አብ ነው የተናገረው ብለህ እንትን ብለሃል። አብ ነው የተናገረው ብለሃል። ኦኬ እንትን ላይ ዕብራውያን 10:15 ይገባል። በግድ አይደለም ብለሃል። የተናገርከውን ነው የሚይዘው። እሺ ጥያቄ ልጠይቅና ታወርደኛለህ። ቆይ እኔ እንደዚህ በእነዚህ መከር ጋር እንደዚህ አይነት ቀልድ የለም። ከሌሎቹ ጋር መቀለድ ትችላለህ። እኔ ጋር አንድ ነገር በተናገርከው ነገር አስምረን ነው የምንሄደው። እንዳትክድ እንዳትዋሽ ማለት ነው። ኦኬ አብ ብላችሁ አስምራችኋል። ዕብራውያን 10:15 ላይ ያውጣለት። 10:15 ላይ
እዚህ ጋር ይታያል። መንፈስ ቅዱስ ስለዚህ ነገር እንዲህ ይላል አለ። ከዚያ ወራት በኋላ ከእነሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። በልቦናቸው ሕጌን አኖራለሁ፣ በልቦናቸው እጽፋለሁ ብሎ ከተናገረ በኋላ ማለት እዚህ ጋር ሕጌን በልቦናቸው አኖራለሁ ብሎ የተናገረው ማን ነው የሚለን እዚህ ጋር? መንፈስ ቅዱስ። ኦኬ ጥሩ። ቅድም የተናገርከው ኤርምያስ 31 ላይ ሕጌን በልቦናቸው አኖራለሁ ያለው ማን ነው ብለኸኛል? አንዱ አምላክ። ማን ነው ብለኸኛል? የቅድሙን አትዋሽ። በግድ አደረግከው። አንዱ አምላክ ነበር ያልኩት። ማን ብለኸኛል? ጻፍ ያልኩት ለዛ ነው። አየህ፣ ማን ብለኸኛል? ቅድም እኮ ራስህ እኮ ነው ግድ ያደረግክብኝ። ማን ብለኸኛል? ቅድም አትዋሽ። እሺ ወደ ዕብራውያን እንሂድ። ወደ ዕብራውያን እንሂድ አንዴ። ኖ ሐሰን ግባ እስኪ አንዴ። ኖ እንደዚህ አይነት ነገር አይሰራም። እኛ ቤት ተዋርደ ነው የምትወጣው። በጭራሽ አብ ነው ብለሃል አላልክም? አዎ ብያለሁ። አብ ነው ብለሃል። አብ ስላሴን አይወክልም። አልጠየኩም። አብ ነው ብለሃል። ጌታ ታርጉኛ አረፋ ስርዓት ያዝ። ቢያረጉ እንትን አይልም። አብ ነው ብለሃል አይደለ? እሺ በጉልበት ነው እንደምታስረዳኝ? ጉልበት አይደለም። አብ ነው ብለሃል ወይስ አላልክም? ለምን ተዋሻለህ? ብያለሁ። እሺ ለአንተ ስል ብያለሁ። እሺ ሊቀይረው ብያለሁ። አብ ነው። በመለኮት አንድ ናቸው። መንፈስ ቅዱስ አብ ነው ወይስ አይደለም ነው ጥያቄው። ነው በመለኮት አንድ ነው። መንፈስ ቅዱስ አብ ነው። አዎ በመለኮት አንድ መለኮት ነው። ሼር ስላሴ አማንያን ይኸውላችሁ ለእንትን ብሎ ይዋሻል። በስላሴ አስተምሮት አልዋሸውም። በስላሴ አስተምሮት መንፈስ ቅዱስ አብ ነው። መንፈስ ቅዱስ አብ ነው ወይ? መንፈስ ቅዱስ እና አብ አንድ ናቸው በመለኮት። የጠየኩት ጥያቄ መንፈስ ቅዱስ እና አብ አንድ ናቸው። አሁን አንተ ወዴት እየሄድክ ነው? ልታስወርደኝ ነው። ስለዚህ ጥያቄ ልጠይቅና እሺ አድሚት አደርግልሃለሁ። ሪከርድ እያደረግህ ከሆነ ችግር የለውም። አይደለም ቆይ ተረጋጋ። መንፈስ ቅዱስ አብ ነው ወይስ አይደለም? ይችን ብቻ አንተም በል። በመለኮት አንድ ናቸው፣ በፐርሰንነት አንድ አይደሉም። መንፈስ ቅዱስ ከአብ ጋር በመለኮት አንድ ናቸው ወይስ አይደለም? መለስኩልህ። ስንቴ ነው መልስልህ? አልጠየኩም። መንፈስ ቅዱስ አብ ነው ወይስ አይደለም? በፐርሰንነት አይደለም፣ በመለኮት አንድ ነው። አይ እኔ አልጠየኩም። በመለኮት አልጠየኩም። መንፈስ ቅዱስ አብ ነው ወይስ አይደለም? ኧረ ኡስታዝ በእናትህ ስንቴ መለስኩልህ? አልመለስክም። እሺ ድሮፕ አታደርገኝ ብቻ እሱን ለምን ኖ እንዳላረገ ከፈለክ መንፈስ ቅዱስ በግድ ልታደርገኝ ነው። በቃ አንተ በግድ አይደለም፣ ውይይት ነው ያዝነው። መንፈስ ቅዱስ አብ ነው ወይስ አይደለም? የስ ኦር ኖ? የስ በመለኮት አንድ ነው። በዲቫይን ኔቸራቸው አንድ ናቸው። አንድ ናቸው ወይስ አይደለም ብዬ አልጠየቅኩም። በኤሰንስ ደረጃ ልዩ ናቸው ብለህ ነው የጠየቀኝ። መንፈስ ቅዱስ የተባለው ፐርሰን አብ ነው ወይስ አይደለም? በመለኮት አንድ ነው። በእናትህ እሺ ውረድ በቃ። ሁለተኛ እኛ ቤት ይሄው ጀምረው። ካልመለስክ የመጨረሻ ነው የምልህ። አንድ ጥያቄ ልጠይቅ፣ ከዛ በኋላ መልስልሃለሁ። እንደዚህ ስትክዱ ማየት ጥሩ ነገር ነው። በነገራችን ላይ የማይወጣበት ነገር ነው። መንፈስ ቅዱስ አብ ነው ብለው አያምኑ፣ ግን ኤርምያስ 31 ላይ የተናገረው አብ ነው ብለው ያምናሉ። እዚህ ጋር መንፈስ ቅዱስ እንደሚናገር ይናገራል። መንፈስ ቅዱስ እንዳለ ይናገራል ዕብራውያን 10:15 ላይ። ስለዚህ አብ በመንፈስ ቅዱስ አማካኝነት የተናገረው ንግግር ነው ብሎ ነው የሚያስቀምጡት። ልክ በተመሳሳይም ዕብራውያን 3 ላይ ያለው ጥቅስ መንፈስ ቅዱስ እንደሚል ዛሬ ልባችሁን እልከኛ አታድርጉ እያለ እየተናገረ ያለው አብ በወልድ በኩል ለዳዊት የተናገረው ነገር ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 30 እና 31 ላይ ምንድነው የሚለው? አምላክ በመንፈስ ቅዱስ ለብላቴናው ለዳዊት የተናገረው ነው ብሎ የሚያስቀምጠው። ስለዚህ አብ በወልድ በኩል እየተናገረ መሆኑን ነው እንጂ የሚያሳየው ወልድ አብ ነው ብሎ እንደማታምኑ ሁሉ በተመሳሳይም ወልድ መንፈስ ቅዱስ ያህዌ ሳይሆን ያህዌ በመንፈስ ቅዱስ አማካኝነት መናገሩን ነው የሚያሳየው። ስለዚህ ተሸውዷል። አሁን ምንድነው መጀመሪያ አስምርበት ያልኩት ለዛ ነው። ስለሚዋሹ ነው፣ ስለሚክዱ ነው። በኋላ ላይ ስለሚክዱ ጻፍ ስለው ደነገጠ። ይሄን ይመስላል ሐሰን። እንግዲህ ምን ይደረግ? የጨነቀለት መግቢያ ሲጠፋ የት ይደረሳል? ልጁ እንትን ነው ታውቃለህ፣ እንትን ነው ናገባሽ ያስገቡ ኦሊቸስ ሆነ በአንዴ ፈረደበት። እስኪ ይግባና ይጠይቅ አንድ ጥያቄ። ጥያቄ ጠይቅ፣ ገብቶት ይጠይቅ። ለህዝቡ እና
ና ጥያቄ ጠይቅ። ግን ለወደፊቱ ምን አለ መሰለ እኛ ቤት ስትመጣ ኧረ ኡስታዝ፣ ኧረ በጌታ ኧረ ትልቅ ሰው አይደላችሁ? ቢያንስ አንተ ነህ እንጂ ትልቅ ሰው ሆነ ነፃ ነው የሚያደርግ ማለት የተጠየቀው ጥያቄ ሌላ የምትመልሰው ማለት አሁን ጥያቄ ጠይቅ። እንትን አትበል፣ ገጽታውን ተውና ጥያቄ ጠይቅና ውጣ ውረድ። ጥያቄ ሳልጠይቅ አልወርድም ስላልክ ስላሳዘንከኝ ነው ያስገባው። ልጠይቅ? እሺ ሞክ እየተደረግኩም ቢሆን ልጠይቅ። ማንም እኮ ፐርሰናሊ እኮ አንተ እኮ ነው እንትን እየመጣ ያለው ዋሽታችኋል፣ እንትን ብላችኋል ምናምን እያልክ ያለው አንተ ነህ። አስተካክል ይሄንን ለወደፊቱ እሺ መዳን። ኦኬ እኔ ችግር የለብኝም። እሺ አያመኝም እንደሚሉት ማለት ነው የሚያማቸው ሰዎች። እሺ ቀጥል። ማይዘይ እንዲህ እያረጋችሁ እኮ እያሸነፋችሁ እንዳይመስላችሁ። እሺ ወደ ጥያቄ ግባ መዳን። እሺ ሳሂህ አልቡኻሪ ሳሂህ አልቡኻሪ 3 ላይ ጅብሪል መጥቶ ለምን ነቢዩ መሐመድን ጨመቀው? ጨመቀው የሚለውን አውጣው። ኦኬ በቪዲዮ ላርግልህ። ጨመቀው የሚለውን አውጣው። በቪዲዮ ላርግልህ እኮ እንትን በል ጨመቀው የሚል ነገር አውጣው ነው ያልኩህ። እሺ ያው ጨመቀው የሚለው የት አለ? ይሄ አይታይም? ይሄ ፎርስፉል ይላል። እንደው ፎርስፉሊ በቅንፍ ነው ያለው፣ በኃይል ማለት ነው ሲተረጎም እንጂ ጨመቀው የሚል አይደለም። ፎርስፉሊ ማለት በኃይል ነው የሚለው ማለት ፎርስፉሊ ማለት በኃይል። ለምን በኃይል? ፕሬስድ ሚ ሶ ሃርድ ማለት ነው። ፕሬስድ ሚ ማለት ያዘኝ ነው እንጂ ጨመቀኝ አይደለም። እሺ በለው። እሺ ቀየርከው። እሺ ስለዚህ ለምን ያዘው? በኃይል ለምን ያዘው? ኃይለኛ ነው፣ መልአክ እኮ ነው፣ መልአክ ነው። ምን ችግር አለው ቢይዝ? ለምን ምሪዝ ናገረው ነው ያዛቸው። በቃ ኃይለኛ ነው፣ መልአክ ነው፣ ኃይለኛ ነው ራሱ። አሁን ፎርስፉሊ የሚለው ነገር ኃይለኝነቱን ነው የሚያሳየው። እንደው በቅንፍ ነው ያለው እሱ ቃል። ያዘኝ አሉ ራሱ ማለት መያዙ ምንድን ነው ችግሩ? ቴዎሎጂካሊ ኢምፕሊኬሽን እኮ ምንድን ነው የፈለገው እኮ ጉልበትን ተጠቅሟል አልተጠቀመም? ኃይልማ እንደዛ ያዘኝ ነው የሚለው። ጉልበት ተጠቅሟል የሚለው የት አለ? ይሄ ፎርስፉሊ ይሄን በቅንፍ ያለውን እኮ እያስወጣው ነው። በኃይል ነው ያለው። በኃይል ነው። ለምን ተጨመረበት? እንግዲህ አንተ ያዝከው እንግሊዝኛ ላይ እንደዛ ነው የሚለው። አረብኛው ላይ ፎርስፉሊ የሚል ነገር የለም። ኦኬ ስለዚህ የለም ማለት ነው። ፎርስፉሊ የሚል የለም። እኔ አረብኛው ላይ የለም። አንተ ያዝከው እንግሊዝኛ ላይ ፎርስፉሊ ይላል። ቢሆንም በኃይል ነው የሚለው። በኃይል ያዘኝ የሚለው ራሱና በኃይል ቢል ምንድነው ችግሩ? ቴዎሎጂካሊ እሺ ቴዎሎጂካሊ ምንድነው ችግሩ? ማለትም ይሄ ነገር ለምንድን ነው ለነቢዩ ሲመጣ ጅብሪል ለምን በፖላይት ወይ አልመጣም እኮ? ፖላይት አለመሆኑ ምንድነው ማስረጃ እኮ ነው ማለት ስታንዳርድ ነው። ከየት ነው ያመጣው? ይሄ እየተናገረ አይደል እንዴ? ፕሬስድም እያለ ኦኬ ለምሳሌ አንድ ኤግዛምፕል ልስጥ። ከያዕቆብ ጋር ሲታገለው የነበረው መልአክ ለምንድን ነው ጭኑን የመታውና እንዲያነክስ ያደረገው? እዛ ጋር ያዕቆብ ነው አሸነፈው። እዛ አይሆንልህም ነው መቼው ማን ነው? ቆይ እዚህ ጋር ማን ነው ያሸነፈው? እሺ እዛ ጋር ማን ነው ያሸነፈው? ታግለው አሸንፎታል። ያዕቆብ አሸነፈ። ግን ለምንድን ነው የሚያነክስ? እዚህ ጋር ማን ተሸነፈ? ቆይ ለምን ስታንዳርድ ይሄ አይሄድልህም? ቆይ ተረጋጋ እንዴ። ማን ነበር የሚያነክሰው የነበረው? ጉልበቱን የሚያነክሰው የነበረው ማን ነው? ጉልበቱን ያነክሰው የነበረው ማን ነው? ጭኑን ሲያነክስ የነበረው ማን ነው? አለ መዳን ተቋርጠሃል። ከላይ ተደውሎልኝ ነው። ኦኬ ጭኑን ሲያነክስ የነበረው ማን ነው? ያዕቆብ። ምን ሆኖ ነው ጭኑ? እሺ ማን ነው ተሸነፈው? ለመሸነፍ አይደለም የጠየቁ። ጭኑን የሚያነክሰው የነበረው ማን ነው እኮ? ዋና ፖይንታችን እኮ ስለመሸነፉ ነው። ለምንድን ነው አይደለም? አሁን ስለመሸነፍ አይደለም እኮ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መላእክቱ ጅብሪል መታገል አለባቸው ማለት አይደለም። ጥያቄ ጠየቁ። ያዕቆብ ሲታገለው የነበረው መልአክ ጭኑ ሊያነክስ የቻለበት ምክንያት ምንድን ነው ነው ጥያቄው እኮ። ተያይዘው ነው
ጭኑን ምን አድርጎት ነው? መልአኩ ምን አድርጎት ነው? መቶት ነው ወይስ ሳይመታው ቀርቶ ነው? መቶት ነው። አዎ ግን ተሸንፈዋል። ለምን መታው? ለምን መታው? እግዚአብሔር አሸናፊነትን ሊሰጠው ነው። ከሰውም ከእግዚአብሔርም ጋር ተጣልተ አሸንፈሃልና ምናምን ብሎ ሸልሞታል። የጠየቁ ጥያቄ ለምንድን ነው የመታው? መልአኩ ለምንድን ነው ልፊያ የተላፉት? ለምንድን ነው የታገሉት? ለምንድን ነው? ነገርኩ እኮ። አልነገርከኝም። እግዚአብሔር ለራሱ የፈለገው ዓላማ እንዲፈጸም ነው። ምን ላይ ነው እንደዛ የሚለው? እስቲ አውጣና ሳይ። ይሄው እዛው ላይ ማንበብ ትችላለህ። ከሰውም ከእግዚአብሔርም ጋር አይልም። እንደዛ አይደለም የሚለው 32 ከሰውም ከእግዚአብሔርም ጋር ታግላ አሸንፈሃል የሚል የለም። ከሰዎችም ጋርና ከአምላክ ጋር ነው የሚለው። ከአንድ ሰው ጋር አይደለም። አሸንፈሃልና ብሎ ሪዝን አይሰጠውም። አዎ ከአንድ ሰው ጋር አይደለም፣ ከመላእክቶች ጋር ነው ሲታገል የነበረው። ከሰዎች ጋር ነው የሚለው እንግሊዝኛው። ዕብራይስጥና ግሪክ ሰብጀንቱ ላይ ደግሞ ከሰዎች ጋር ነው የሚለው። እነዛ ሰዎች የተባሉት እነማን ናቸው? እዛ ዘፍጥረት 32:1 ላይ እሺ፣ ያዕቆብ መንገዱን ሄደ፣ የእግዚአብሔር መልአክ ተገናኙት ይላል። ባያቸውም ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። ከዛ በኋላ ከነሱ ጋር ሳለ ታገላቸውና ታግሎ አሸነፈ አይደለ? ከዛ አንደኛው መልአክ መጣና የጭኑን ሹሉዳ ነካውና መታው። ከዛ ጊዜ ጀምሮ ያነክስ ነበር ያዕቆብ። እኛ ጥያቄያችን አንድ የፈጣሪ መልአክ አንድ ያዕቆብ የሚባል ጻድቅ ሰው ሹሉዳውን ወይም ጭኑን ሎሚውን ለምንድን ነው የመታውና እንዲያነክስ ያደረገው? ምክንያቱን ንገረኝ። ነገርኩ እኮ የእግዚአብሔር ዓላማ እንዲፈጸም አልኩ። አሁን ይሄ ያለ ዓላማ ልትል ከሆነ የቱ ጋር ነው እንደዛ የሚለው? ቆይ የቱ ጋር ነው የእግዚአብሔር ዓላማ እንዲፈጸም ነው የሚለው? ቆይ አንተ ለምንድን ነው ወደ ባቢል የምትሄደው? እየመለስኩልህ ነው። ደጋግመህ ትጠይቀኛለህ። አዎ እንትን ነው የምልህ። አሁን መንካቱ ረሱል ሰለላሁ ዐለይሂ ወሰለም መጥቶ ያዛቸውንም ያዛና ይቅራ አላቸው ይላል። አንብብ አላቸው ይላል። ማንበብ አልችልም አሉ ይላል። ከዛ በኋላ ምንድነው የቀራ የሚለው ቃል በእንትን ደረጃ ሪሳይቴሽን ማለት ነው። ሪሳይት አድርግ ማለት ነው። ሪሳይት ሲያደርጉ እሳቸው ማንበብና መጻፍ ስለማይችሉ ያንን ነገር ሲናገሩ እንዲያነቡ አደረጋቸው እያስደገመ ማለት። አሁን ለምሳሌ አንተን አንብብ ብዬ የምናገረውን ነገር ካስደገምኩ ሪሳይቴሽን ይባላል በአረብኛ። ስለዚህ አሁን ምንድነው መቶ ተጫነኝ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ተጭኖ አንብብ አለኝ። ማንበብ አላቅም አልኩት። አሁንም እንደገና ድጋሚ ተጭኖ አንብብ አለኝ። ትከሻይን ተጭኖ ያዝ አድርጎኝ አለ። ያ ነገር ምንም ችግር ከሌለው እንዲያነቡ ዓላማ ስለነበር ልክ አንተ እንደምትለው ማለት ነው። ዓላማ ስለነበረው ቁርአንን እንዲያነቡ ቁርአንን እንዲያነበንቡ እሳቸው እንዲቀሩት ለማስቀራት ያደረገው ሂክማ ነው አላህ በመላካዊ አማካኝነት። ልክ ዘፍጥረት ላይ ያለውን ግን አልመለስክልኝም። ዘፍጥረት ላይ ያለውን መልአኩ መጥቶ መታገሉ አይደለም። መልአኩ የጭኑን ሹሉዳውን ነብዩ መሐመድ አንድ ጥያቄ ነው ማስተናገድ። አንደኛ ሲጀመር ይሄን እንጨርስና ከዛ በኋላ እኛም እንወጣለን። አንድ ነው እሱ ራሱ ነው። ቆይ ዘፍጥረት ላይ ያለውን አልጨረስክልንም። ዘፍጥረት 32 ላይ ቁጥር 24 ላይ ያዕቆብ ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር ከመላእክቶቹ መካከል። እንዳላሸነፈው ባየ ጊዜ መልአኩ የጭኑን ሹሉዳ መታው ይላል። ነካው ነው የሚለው አማርኛ። የእንግሊዝኛውና የማነው የዕብራይስጡ እና ግሪክ ሰብጀንቱ ላይ መታው ይላል። ያዕቆብ የጭኑን ሹሉዳ ሲታገለው ደነዘዘ ይላል። ከዛ በኋላ ምን አደረገ ያዕቆብ? ከዛ ጊዜ ጀምሮ ምን አደረገ? እርሱ በጭኑ ምክንያት ያነክስ ነበር ይላል 31 ላይ። ስለዚህ የእስራኤል ልጆች እስከዛሬ ድረስ የወርች ሹሉዳ አይበሉም፣ ሎሚ ማለት ነው። የያዕቆብ ጭን ይዞ ወርች ሹሉዳ አደንዝዟልና ይላል። ከዛ የተነሳ ማለት ነው። አሁን እኛ ጥያቄ ምንድነው? ለምንድነው ጉልበቱን ሎሚውን የመታው ሹሉዳውን የመታው ለምንድነው? መልአኩ መማታትስ አግባብ ነው ወይ? አንድ የፈጣሪ መልአክ አንድ ጻድቅን ነብይ መጥቶ የጭኑን ሹሉዳ የመታበትን ምክንያት አልነገርከኝም። ኦኬ እሺ ልመልስልህ። እዚሁ 32:30 ላይ እግዚአብሔርን ፊት ለፊት አየው። ቆይ ወደ ታች አንዴ ሐሰን። እግዚአብሔርን ፊት ለፊት አየው፣ ሰውነቴም ደህና ቀረች እያለ እያመሰገነ ነው። እንደው ግን ነቢዩ መሐመድ ነቢዩ መሐመድ ምን እያደረገ ነበር? ራሱን ሊገድል እየሮጠ ነበር፣ ከተራራ ላይ ራሱን ሊወረውር አይልም። እንደዛ እሱ እናየዋለን ለብቻው። ይሄውን ልክፈትልህ፣ ራሱን ሊገድል አንዴ ተነካካ፣ እሱ እናየዋለን ለብቻው። እሺ ማን ነው እዚህ ጋር ደስተኛው? ማን ነው? ነቢዩ መሐመድ። ተረጋጋ። ለምን አትረጋጋም? መዳንዬ ተረጋጋና የመጀመሪያውን ጨርስልኝና ከፈለክ ስለ ተራራ ላይ የሚለውን እንደ ሁለተኛ ጥያቄ ይዝልና እመርቅልሃለሁ። ችግር የለውም። የመጀመሪያው ላይ ግን ረሱል ሰለላሁ ዐለይሂ ወሰለም ጋር መጥቶ መልአኩ ጅብሪል መጥቶ ትከሻቸውን ተጭኖ አንብብ ብሎ ሲላቸው ቴዎሎጂካል ፋክተር አለው። ቴዎሎጂካል ፋክተር
ቴዎሎጂካል ፋክተር አለ ወይ? ኔጌቲቭ ፋክተር አለ ወይ? ኔጌቲቭ ኢምፓክት አለ ወይ? አዎ የነቢዩ መሐመድ የጠየቁ ጥያቄ ልብ አድርግ፣ ሌላ ቦታ እንዳትሄድ። ረሱል ሰለላሁ ዐለይሂ ወሰለም ጋር በሂራ ዋሻ ላይ እያሉ መላኢካው ጅብሪል መጥቶ ወደ ረሱል ሰለላሁ ዐለይሂ ወሰለም ትከሻቸውን ተጭኖ አንብብ ማለቱ ቴዎሎጂካል ፋክተር አለ ወይ? ትከሻም የለም እዚህ ላይ ምናቸውን ነው የተጫነው? ተጫነኝ ነው የሚለው። በቃ ስለዚህ ችግር የለውም። እንደውም ትከሻ ከሌለ እንደውም አሪፍ ነው። በቃ ትከሻ እኔ አረመኝና ተጭኖ ማለት ነው። ተጭኖ እንትኖች አሉ፣ ማብራሪያዎች አሉ፣ የሐዲስ ማብራሪያዎች ትከሻ ነው የሚለው። ኦኬ ተወው እሱን። አሁን ተጭኗቸው ረሱል ሰለላሁ ዐለይሂ ወሰለምን አንብብ ማለቱ መላኢካው ጅብሪል ቴዎሎጂካል ፋክተር አለው ወይ? ቴዎሎጂካል ኔጌቲቭ ኢምፓክት አለው ወይ? ማለት ቴዎሎጂካል ኔጌቲቭ ኤፌክት ማለት ለምሳሌ አንድ ነገር መጥፎ ነው የሆነ ነገር ስታመሳስል አሁን ያቀረብክበት ምክንያት ምንድን ነው? አሁን ቴዎሎጂካል ፋክተሩ ምንድን ነው? እኮ አንደኛ ለምንድን ነው ጅብሪል በሀይል የሚመጣው እና ከዛ በኋላ ነቢዩ መሐመድ እንዴት ሪያክት እያደረገ ነበር በሚለው ኬዝ ነው። ነቢዩ መሐመድ የተጨነቀ ነበር። ሸፍኑኝ ያለ ሚስቱ ጋር እየሄደ ነበር። ይኸው እዚሁ ላይ ተዘግበዋል። ስለዚህ ጥያቄው እሱ አይደለም። አሁን ጥያቄው ለምንድን ነው ግራም ያጋባው? ይኸውልህ መዳን ይኸውልህ እንትን ነው። በጣም እየታገስኩ ነው ማወራ። ምክንያቱም የመጀመሪያውን ስለ መጫን ጠየቀኝ። ፎርሲሊ የሚለው በቅንፍ ውስጥ ነው ያለው። ፎርሲሊ ማለት በኃይል ነው፣ ችግር የለውም። በኃይልስ ቢሆን ቴዎሎጂካል ፋክተር አለ ወይ ብለን ስንል የለውም። ለምን ዘፍጥረት 32 ላይ ስትመለከተው 31 32 ላይ ስትመለከተው መልአኩ መጥቶ ከመላፋታቸው ማለት ተወስኖ መፍራታቸው ምንድን ነው ችግሩ? ኦኬ ያ ስለተመለሰልህ ነው የምተወው። ኖ አዎ አይ እንትን ነው ትቶ አሁን በቃ ወደ ጭቅጭቅ ሳይመራ ወደዚህ መደጋገሙ እንዳያሰለች ምንድነው መፍራቱ? ምንድነው ችግሩ? መፍራታቸው ችግሩ ምንድነው? መፍራት ችግር የለውም ያን ያህል ግን ራሱን ለመግደል እየሞከረ ነበር። ዋይ እሱ ይኸውልህ ሌላ ቦታ አትሄድ። አሁን አንዴ 3 4 ነገር ነው በአንዴ የምትናገረው። እየታገስኩ ነው ያለሁት። አሁን መጀመሪያ ምን አልክ? መጫናቸውን እንደ ኔጌቲቭ ነገር ቆጠርከው። ዘፍጥረት ላይ አመጣሁልህ የእግዚአብሔር ዓላማ ምናምን ብለህ የራስህ መልስ ሰጠህ። ችግር የለውም። አይ አግሪ ዊዝ ዩ። አሁን ወደ ሁለተኛው ፖይንት ስመጣ ፈርተው ነበር አልክ። አዎ ፈርተው ነበር። ረሱል ሰለላሁ ዐለይሂ ወሰለም አንድ መልአክ ሲገለጥ ነቢያቶች ወይም ደግሞ ጻድቃን ሰዎች ይፈሩ ነበር ወይስ አልነበረም? አዎ በእርግጠኝነት ኤክስፒሪየንስ አድርጎ ስለማያውቁ በእርግጠኝነት ያስፈራል። ግን የነቢዩ መሐመድ ይለያል። ቆይ ሉቃስ 1:12 ላይ ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት ይላል አይደል? አዎ ወደ ማርያም ሲመጣ ማርያም ደንግጣ ነበር አይደለ? ሉቃስ ወንጌል ምዕራፍ 1 ላይ እሷ የደነገጠችው በሌላ ኬዝ ነው እኮ። ግን አልደነገጠችም ወይ? ስለማታውቀው በአነጋገሩ ነው ደነገጠችው። ባይዘይ አነጋገሩ ነው ያስደነገጣት። በአነጋገሩ ያስደነገጣት ያው ኃይለኛ ንግግር ስለሆነ ማለት ነው። ንግግሩ ያው ምን ስለሆነ ምክንያቱም እሷ ማጠብቀውን ነገር ስላላት እንዴት እንዲህ ይለኛል በማለት ነው። ስለዚህ መልአክ ሲመጣ በተናገረው ንግግርና በሚያየው ነገር አንድ ሰው ቢደነግጥ ኖርማል ነው ማለት ነው አይደለ? አዎ የሆነ ገደብ አለው ድንጋጤው። የነቢዩ መሐመድ እኮ እኔ ግራም ያጋባኝ ይሄ ነገር ከአምላክ መሆኑን በጣም ስለደነገጠ ነው እኔ ይሄ የምጠይቀው። እሺ አውጣው ጥቅሱን። ኦኬ ራሳቸውን ሊያጠፉ ነበር ምናምን ያልከው ነው የፈለኩት። እሺ ይሄው ትልቁ ላይ አድርጉኝ። ትልቁ ላይ አውጣው። ይሄው ትልቁ ላይ አውጥኛል። አርገናል። አርጉት ትልቁ ላይ። እሺ ሂድ አውጣው። እሷን ፓርት አውጣት። ራሳቸውን እንትን የሚሉት ከዚያ ወደ ወርቃ ከሞተ በኋላ ጥቂት ቀናት በኋላ ወይ ለተወሰነ ጊዜ ያህል በተቋረጠ ጊዜ ነብዩ እጅግ አዝነው ነበረም እንደደረሰን ይላል። አይተህ ከሆነ በለግና ነው የሚለው። እርሳቸው ብዙ ጊዜ ራሳቸውን ከትልቅ ተራራ ላይ ለመጣል ያስቡ ነበር ነው የሚለው። ይታያል እዚህ ጋር። ይሄው ይታያል። አዎ ሰበራል። ቆይ የመጀመሪያው ከላይ አውጣው። as we have heard ይላል። ዛት ምን ማለት ነው? እንደሰማ ነው። አዎ እንደሰማ ነው ብሎ የሚለው ማን ነው? ናሬት ያደረገው ሰው ነው አይደለም? ማን ነው እንደዛ ያለው?
እኮ ናሬቲድ አይሻ አዝሁሪ አይደለም፣ አዝሁሪ ነው እንትን ያለው ሐዲሱ አዝሁሪ ነው ያለው። አዝሁሪ የሚባለው ምንድነው ያለው? እንደሰማ ነው አለ። እንደሰማ ነው የሚለው የአረብኛው ቃል ፊማ በለግና ነው የሚለው። ፊማ ሰሚና አይልም ራሱ። አንድ ጊዜ ሐሰን አውጣለት፣ አረብኛውን አውጣለት። አንዴ እንትን አሉባልታን የሰሙት ሰዎች ማለት ነው። ሰዎች እንደሰማ ነው ያለው እሱ ነው። ኦኬ አውጣለት፣ አረብኛውን አውጣለት። ሐዲስ ቁጥሩ ምን ነበረ ኡስታዝ? ኢማም ቡኻሪ መጽሐፍ 91 ሐዲስ 1 ላይ ቁጥር 1 ላይ ፊማ በለገና ነው የሚለው። ፊማ በለገና ነው የሚለው። ፊማ በለገና ማለት በለገም ነው ራሱ አሉባልታ ነገር ሲደርስ ማለት ነው። እንደዚህ የሚል ነገር ሰምተን ነበር የሚል ነው ያለው እንጂ ቦታው ላይ በጆራቸው ያልተሰማ ባሉባልታ የመጣ ነው። በእንትን ቢሆን ኖሮ ከሐዲስ ሰንሰለት ቢሆን ኖሮ ፊማ ሰሚኢና ነው የሚለው። ፊማ ሰሚኢና እና ፊማ በለገና ማለት ይለያያል። በለገና ማለት የደረሰ ነገር ነው። እንደዚህ አይነት ነገር ሲወራ የነበረ ነገር ነው። አሉባልታን። እሺ አንብብለት። ወይም አሳየው። ፊማ በለገና የሚለውን አሳየው። ሐታ በለገ ነው ፊማ በፈልፈል ነው ኡስታዝ። ሐታ በለገ ነው ፊማ በለገ ነው። ፊማ በለገና ረጅም ነው። ፈልገው። ايوه كسر على حتى بلغ من حتى بلغ مني جهدك من كسر الذي خلق حتى بلغ ما لم يعلم فرجع كتاچنا ወደታች ወደ ይኸው ነካው ሐሰን ነው እሱ በለغ مني جهد የሚለው እንትን ነው ትግሉ ጋር ያለውን ነው። ከታች ያለው ነው ፊማ በለገና የሚላል። ወደታች ወረድ ኔትወርክ ይቆራረጣል። ዳሩ ይሰማላችሁ። ዙም አውት አድርግለት በደንብ። ዙም አውት ነው ኡስታዝ። እሱ ጋር ፊማ በለግና የሚላል ስንተኛው መስመር ላይ? እሱ ጋር እጅ ከሳር ከፈቀረው ሐታ ሐዘን ነብዩ ሰለላሁ ዐለይሂ ወሰለም ፊማ በለግና። እስኪ ቆይ እዚህ ጋር አገኘው። ይታያል በዳን። ፊማ በለግና ማለት እንትን ነው ባሉባልታ ደረጃ የመጣ ነው የደረሰ ነው እንጂ ፊማ ሰሚኢና ከሆነ በሰንሰለት የመጣ ነገር ነው። እንደዚህ አይነት አሉባልታዎች ነበሩ እንጂ ራስን ማጥፋት በጣም የተከለከለ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ምን ብለዋል ሲናገሩ? ማንም ራሱን በውጥን ከተራራ ላይ ከፈጠፈጠና ራሱን ከገደለ መኖሪያው ጀሃነም እሳት ነው ብለዋል። ኢማም ቡኻሪ መጽሐፍ 76 ቁጥር 90 ላይ ራሳቸው ማለት ነው ተናግረዋል። ስለዚህ ይሄ ነገር የመጣው በአሉባልታ ደረጃ እንደዚህ አይነት የሚባል አሉባልታዎች ነበሩ ነው እንጂ አይ ቲንክ በሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ሊያጠፉ ነበር የሚል የለም። ኦኬ፣ ግን ይሄኛውን ታዲያ አብሮጌት ለምን አታደርጉትም? የትኛውን? ይሄን ሐዲስ ይሄው እንደዛ እያለ ነው። አስዊሂርድ ብሎም ቢሆን ይሄው እያለ ነው። እንደውም ቢሆን ተሰማነው ማለት በእንትና ፊማ በለግና ነው የሚለው። ፊማ በለግና ማለትና ፊማ ሰሚኢና ማለት ይለያያል። እንደሰማነው ቢሆን ኖሮ ከሰንሰለት ላይ የጠበቀ ነገር ነው። እሱ እኮ ገብቶኛል። ለምሳሌ አስዊሂርድን ብሎትም ቢሆን አስገብቶታል። ያሳሳተ እንግሊዘኛው አሁን ከእኛ እንደሰማነው አለ። አይሻስ ብትሆን ከማን ነው የምትሰማው? ራሱ ከማን ነው የሰማችው? ራሱን ሊያጠፋ ነበር የሚለው ነገር የሆነ ሰዎች እያወሩ ነው ያሉት ባሉባልታ ደረጃ እንጂ ረሱል ሰለላሁ ዐለይሂ ወሰለም ራሴን ላጠፋ ነው ብለዋል አሉ። እንደውም እሳቸው ያሉ ምንድነው አንድ ሰው አሉ ማንም ራሱን በውጥን ከተራራ ላይ ከተፈጠፈጠና ራሱን ከገደለ መኖሪያው ጀሃነም እሳት ነው ብለዋል። አንድ ሰው መጥፎ ነገር እሰራለሁ ብሎ ነይቶ ካደረገ ሁለት ሰዎች ሾተ ላይ አይጋደሉም፣ ሁለቱም የጀሃነም ቢሆኑ አሉ። ገዳዩም ተገዳዩም አለ። ሁለት ሰዎች ለመገዳደል ብለው አንደኛው ቀድሞ የገደለው ካለ ሁለቱም የጀሃነም ይሆናሉ አሉ፣ ይቀጣሉ። ለምን? በንያው እገለዋለሁ ብሎ ነው የተነሳው። በልቡ ወጥኖ ማለት ነው። ሲወጥን እገለዋለሁ ብሎ እስከተነሳ ድረስ በውጥን ይጠየቅበታል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ለማጥፋት ሞክረው ነበር የሚል
በውጥን ደረጃ ካለ ራሱ ትክክል አይደለም። ለምን ራሳቸው ካስተማሩን ትምህርት ጋር ይጋጫል። ስለዚህ እዛ ጋር እየተናገረ ያለው ባሉባልታ ደረጃ እንደዚህ ሲባል ነበረ ነው እያለ ያለው ሰውየው ተንተራኪው ማለት ነው። ሰንሰለቱን ይዞ የመጣው እየነገረን ያለው እንደዚህ አይነት አሉባልታ ነበረ ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም ከተራራ ላይ ራሳቸውን ሊያጠፉ ነበር የሚል ሐዲሱ ላይ የለም። ግልጽ ነው። ግልጽ ነው፣ ግን ተዘግቧል ኦልሬዲ። እንደዛ ነው። አሉባልታም ቢሆን ተዘግቧል እኮ እንዲህ የሚባል ነገር አለ። እሱማ እንትን ነው እኮ ቁርአን ላይ እንደዛማ ከሄድክ የቀድሞ ሰዎች ተረት ነው ብለው የሚያሉም ሰዎች አሉ። ታውቃለህ አይደል? ማለት ቁርአን የቀድሞ ሰዎች ተረት ነው ብለው ያሉ ሰዎች አሉ። ቁርአን ላይ ተንትኖ ብለው እና ቁርአን የቀድሞ ሰዎች ተረት ነው ማለት ነው አይደለም? ሜቢ አላውቅም። ነው አይ እንደዛ እንደ ቁርአኑ የቀድሞ ሰዎች ተረት ነው እያለ ክሌም እያደረገ ነው። እዛ ላይ አይደለም እኮ እንደዛ ማለት ነው እንደተረዳው ማለት ነው። አይ ቲንክ ቴንክ ዩ። ምናልባት አመናጭቀን ከሆነ ሶሪ። እንግዲህ ጥያቄ ስትጠየቅ ግን ያ ከቁርአኑ ጋር አይገናኝም አትልም ይሄ ቦታ? ምክንያቱም አሉላ የሚለው እኮ በለግና እኮ ሰማን ነው ያለው። ከሰዎች ናቸው ባሉባልታ ደረጃ የሰሙት። ልክ እውነትም ሊሆን ይችላል እኮ ነው። ኖ አይደል፣ እንደዛ አይደለም የሚለው ፊማ ሰሚና ነው የሚለው። እውነት ቢሆን ኖሮ እንዴ እንደዛ ነው። ሰማ ማለት እኮ ሰዎች ብለዋል። በእርግጠኝነት ያ ነገር ተላልፎ ነበር፣ ተነግሮ ነበር። ኖ ያሉት እንደዛ ናቸው። ከጠላትም ነው የሚመጣው እንደዛ አይነት ነገር። አሉባልታ ከሆነ ከጠላት ነው የሚመጣው። ረሱል ሰለላሁ ዐለይሂ ወሰለም ድግምተኛ ነውም እኮ ብለዋል እኮ፣ እንደዚሁም ተጽፏል። ድግምተኛ ነው አሉባልታ ሚል ነው። በለገ ማለት ምን ማለት ነው? በለገ ያም ሊሆን ይችላል። በለገ ምንድን ነው ማለት? በለገ ማለት በአረብኛ ምን ማለት ነው? እኔ አረብኛ አላውቅም እኮ። እሱ የሚደርስ ነገር ነው ማለት ነው። አንድ ነገር ዝም ብሎ በወሬ የሚደርስ ነገሮች በአጠቃላይ እንደዛ ሊሆኑ ይችላሉ። በለገ የሚለው ነገር በሰለም በሚል ይመጣል አረብኛው ላይ። ነገር ግን እዚህ አውድ ላይ የመጣው ነገር ምንድነው? ባሉባልታ የመጣ ከሌ እንደዚህ አለ ተብሎ ባሉባልታ የተባለውን ነገር ነው እንጂ ከረሱል ሰለላሁ ዐለይሂ ወሰለም ራሴን ላጠፋ ነበር ወይም ደግሞ አይሻ ወይም ኸዲጃ ራሳቸውን ሊያጠፉ ነበር ብሎ አልተናገሩ። እንደዛ ብሎ አልተናገሩም። ከረሱል ሰማንም ብሎም አይደለም የተናገሩት። ኦኬ። ስለዚህ እዚህ ሐዲስ ላይ ያለውን የሆነ ፓርቲ እንቀበላለን፣ የሆነ ፓርቱ አሉባልታ አስረዳን እኮ አንተ እንግሊዝኛውን አነበር። በእርግጠኝነት አንተ እንዳስረዳኸው እኮ ነው እያልኩ ያለሁት እኮ። እንደዛ ነው የሚለው እኮ። አሁንም ድጋሚ እዛው ላይ ነው እንደ ያለው አሉባልታ ነው ጉዳዩ። አንተ ያነበብከው ላይ እንግሊዝኛው ላይ ራሱ ሰማን ነው የሚለው። as we heard ነው የሚለው አይደለ? ሰማን እንደሰማ ነው። ምንድነው የሰሙት? ይሄ ነገር አሉባልታውን ሰምተን ነበር ነው። በዛን ወቅት ወረቃ እንትን ካለ በኋላ ነው። ጅብሪል ከመጣ በኋላ አይደለም የሚለው። ወረቃ ሲሞት ነው ይሄንን ነገር እንትን ያሉት አይደለ? እሺ እሱ ከክሊፍ ላይ ራሱን ለመወርወር እንትን እያለ ነበር፣ ግን እንትን ጅብሪል እየመለሰው ነበር። ኖ አይደለም። እዚህ ላይ የሚያወራው ወረቃ ከሞተ ከጥቂት ቀን በኋላ ነው የሚለው። ሙሐመድ ዩ አር ኢንዲድ አላህስ ሜሴንጀር፣ አንተ በእርግጥም የአላህ ሜሴንጀር ነህ እያለ ይኸው ጅብሪል እያረጋጋው ነበር። እሱ ራሱን ለወረውን ነበር። ምን ላይ ነው እንደዛ የሚለው? አሁን ያነበብከው ላይ አይደለም፣ እንደዛ አይደለም። እሱ ይሄው ልክፈትልህ፣ ክፈተው። ራሳቸውን ስለሚያጠፉ ለማጽናናት ነው የአላህ መልእክተኛ ሆይ ያለው የሚል ነገር የለም እዛው ላይ አውጣው። ይሄው እኮ ለራሳቸው ሊያጠፉ ስለነበር ማጽናኛ ብሎ ነው ያላ መልእክተኛ ነህ የሚል ነገር። እስቲ እንትኑን ቆይ እንትን ልበልልህ። several times to throw himself from the tops of mountain and every time he went up to the top of mountain in order to throw himself down ራሱን ለመወርወር በሄደ ጊዜ ከዛ ነው ቀጥሎ ቆይ እንትን አለው። ከዛ በኋላ ገብርኤል ይላል። ከዛ በኋላ የሰማነው ነገር ነው። የሰማነው ብሎ የተቀመጠው ነገር ፊበለግና የሚለው ነገር ራሳቸውን ሊያጠፉ የሚለው ነው። ከተራራ ላይ ሊወረውሩ ራሳቸውን እንደሞከሩ ነው የሚናገረው። ከዛ ገብርኤል የሚለው ደግሞ ሌላ ነው። ራሱ ኮማ አለው። ይኸው ኮማ አለ በእንግሊዝኛ ሕግ ውስጥ ኮማ አለ። ከዛ አሁን አንብበው ገብርኤል የሚለው ኮማው እኮ ነው እንትን የሚያደርግ። አይ አይደለም፣ ኮማ አለው ራሱ። አንደኛ ነገር ያለቀ ነገር ነው። እሺ አንብበው። ከዛ ገብርኤል የሚለውን አንብበው። ከዛ በኋላ ያለውን ያለቀ ነገር በኮማ ነው እንደሚያልቀው? በኮማ እኮ አያልቅም። ያልቀው በነጥብ ነው የሚያልቀው እንዴ? ኮማ በአማርኛ ላይ ምንድን ነው የሚያስቀምጠው?
በአማርኛ ላይ ኮማ ማለት እኮ እዚህ ጋር አቋርጦ ሌላም ይቀጥላል ማለት እኮ ነው። አንብበው ነው የምልህ። ሐሳቡን ትረዳዋለህ። አንብበው አንዴ። እሺ ይሄው እሺ ገብርኤል ይላል። ይሄው ገብርኤል ይላል። እሺ ቆይ ኢን ኦርደር ቱ አረ ገብርኤል ከሚለው አንብበው። አታዝገኝ ራሱን። እሺ አንዴ ራሱን ለወረውር ነበር። ከዛ በኋላ ገብርኤል ውል አፒር ቢፎር ሂም እንደሰይ ገብርኤል በፊቱ ይመጣና እንዲህ ይለዋል፣ ኦ ሙሐመድ። ታዲያ እዚህ እየተቆራረጠ ከሆነ እኮ ምንም ሴንስ አይሰጥም። አሁን ምን መሰለህ፣ አሁን የተምታታብህ ምንድን ነው? ፊ በለግና የሚለውን ወይም ደግሞ እንደሰማነው የተባለው ከተራራው ጋር ነው ራሱ። እሱን አስቀምጦ ነው በኮቴሽን የሚያስቀምጠው። ከዛ በኋላ ነው ስለ ጅብሪል እየተናገረ ያለው። ሁለት የተለያዩ ነገሮች ናቸው። ለማንኛውም ፊ በለግና ማለት እንደደረሰን ወይም ደግሞ ይሄ በአሉባልታ የደረሰውን ነገር ለማመልከት የተጠቀመው ራሳቸውን ከተራራ ላይ ማውረድ የሚለው ነው። እዛ ላይ ራሱ የሐዲሱ ማብራሪያም እንደዛ ነው የሚያስቀምጠው። ኤኒዌይ ይበቃል። ነጥቡ ነገሩን ማቋረጥ ከፈለገ ይሄ እንዳት ነው የምጠቀመው። አያ መጨረስ ከፈለገ እሱን እያወራ ያለው ከላይ እያወራ ያለውን ነገር ኮንቴክስቱ እየቀጠለ ስለሆነ ነው። ስለ ጅብሪል ከላይ ያለውን ነገር እየቀጠለ ነው። ወረቃ ከመሞቱ በፊት ይሄም ከሱ ጋር ይገናኛል ማለት ነው እኮ። ያ እንደሰማነው ብሎ መሀል ላይ የገባው ነገር እንደሰማነው የሚለው ነገር አሉባልታውን ነው እየተነገረ ያለው እንጂ ረሱል ሰለላሁ ዐለይሂ ወሰለም ሊያጠፉ ነበር እንደሰማነው ነበር የሚለው ማን ነው እኮ? ተባለ እኮ ማን እንደሰማነው የሚለው አንዴ እሺ ተረጋጋ። እንደሰማነው የሚለው ማን ነው? ባዩ ማን ነው? ተራኪው ቡሃሪ ነው። ቡሃሪማ ዘጋቢ ነው፣ ሐዲሶችን ሰብሳቢ ነው እኮ። አይሻን ካድካ ቅድም እኮ ክድሃታል እኮ። ማን ነው የተናገረው? አይሻ ነው ብለህ አስበው። አይሻ ከማን ነው የሰማቸው? እንደሰማነው ብላ በእርግጠኝነት አልተዘገበም። እዚህ ጋር ማንንም አይጠቅስም። በቃ በቃ ብዙ ቆየ ነው። አንድ ጥያቄ፣ የመጀመሪያው ጥያቄ ጠየቀው ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም ጋር ጂብሪል መጣና ተጫናቸው። መጫን ምንድን ነው ቴዎሎጂካል ፋክተር የሚያደርገው? ቴዎሎጂካሊ ኔጌቲቭ ኢምፕሊኬሽኑ ምንድን ነው ብዬ ስለ መልስ አልሰጠኝም። ዘፍጥረት 31 32 ላይ ያለውን ጠቀስኩልህ። ሁሉንም መልሼልሃለሁ። ፖለቲካ አትስራ። ኧረ ተረጋጋ። ምን ሆነን ነው? ይሄ መመለስ እኮ አቃታችሁ። ኮማ መለየት እኮ አቃተ። ኡስታዝ ተው፣ እንደዚህ አይነት ነገር አትጠቀም። እኔ ቅድም ያስገባሁ አክብሬ ነው። ታች ያለው ኦዲየንስን አደንትን ብዬ ማለት ነው። እየካድክ አይደል እንዴ? የተጻፈውን ነገር እየካድክ እኮ ነው። በቃ አሁን ምን ያረከኝ ያለው ኡስታዝ፣ ይሄን ነገር እንዴት ነው የምታየው አንተ? እንትን ልልህ ነው፣ ላስወርድ ነው። አሁን በመከባበር እኔም ምን አጠፋው? በጌታ ምን አጠፋው? ማታወራ ከሆነ ተከባብረ ማታወራ ከሆነ ከመጀመሪያ ጀምሮ የነበረውን እየነገርኩ ነው ያለሁት። አንተ ነህ ፖለቲካ እየሰራ ያለው ማለት ነው። በቃ ውረድ። በቃ እኔ ካለው እኔ ቤት አትመጣም ከዚህ በኋላ። አስወርድ። እኔ አልሰራሁም። በቃ ውረድ። በቃ ታች ምናልባት አይ ቲንክ እኔ ኦዲየንሴን ስለማከብር ነው። ኦዲየንሴ ምን አለ ያዳምጣሉ። ቢያንስ ጥያቄ መጠየቅ እየፈለገ ጥያቄ ሳንመለስለት ስንቀር ታች ያለው ሰው እንደው ቢመልሱለት ምናምን የሚል ቅሬታ እንዳያሰማ ነው እንጂ ከመጀመሪያውኑ የጠየቅኩን ጥያቄ አልመለስክም። መጀመሪያ የጠየቅኩን ጥያቄ ግን ጥያቄ እስቲ ድሉን እንስጥሃልን። መጫን የሚለውን ነገር ተጫናቸው የሚለውን ነገር በኔጌቲቭሊ ነው አንተ የተረጎምከው። እንዴት ሊተረጎም ይችላል? ቴዎሎጂካል ፋክተሩ ወይም ስነ መለኮታዊ መንስኤው ላይ ምንድነው ችግር የሚፈጥረው የነበረው? ምክንያቱም መልአክ መጥቶ ሹሉዳውን ነካው የሚልም አለ። ያነክስ ነበር ስለመታው። ግን ቴዎሎጂካሊ ፋክተር የለውም። በቃ መታው ብላችሁ ነው የምትቀበሉት። ከዛ ቀጠልክና ደግሞ ወደ ሁለተኛው ደግሞ ምን አልክ? ይፈሩ ነበር አልክ። መፍራት የሚለውን ነገር አንድ መልአክ ሲመጣ መፍራታቸው ቴዎሎጂካሊ ፋክተር እንደሌለው ሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ጋር ነቢዩ ዘካርያስ ጋር መጥቶ መልአኩ ሲፈራው ማርያምም እንደፈራች ከቃሉ የተነሳ እንደፈራች እንደደነገጠች የሚያሳይ ነገር ሰጠው። ሶስተኛ ነገር ደግሞ ምንድነው? ራሳቸውን ሊያጠፉ ነበር እያልክ በተደጋጋሚ ትላለህ። ያንን አይ ቲንክ የቃላት ስህተት ነው። ምናልባት ያነበብከው በእንግሊዝኛ ስለሆነ በአረብኛ ወንድሞች አውጥተው ዙም አውት አድርጎም እንደውም ጥቃቅን ነው ጽሁፉ አይነበብም ራሱ የነበረው ዙም አውት አድርጎልህ በደንብ በስነ ስርዓት ሰጡ ራሱ ማለት ነው። ልዩነት አለው ተብለ ማለት ነው። አሁን ስትባል ደግሞ ምንድነው ከዛ በኋላ ያለውን ነገር አልክ እያልክ እንትን ትላለህ፣ ታዝገናለህ ማለት ነው። ለማንኛውም ይሄን ይመስላል። ለወደፊቱ ያው እድል አይሰጥም እንደዚህ አይነት ኮንክ። እሺ ምን ይመስላችኋል ብንለያይ? ኡስታዝ ጀዛከላ ኸይረን ጥሩ ቆይታ ነበር። ሀይቃ አላህ ይቀበልህ፣ አላህ ይጠብቅህ። አሚን አሚን።
በቃ ኡስታዝ ጀዛከላሁ ኸይረን። እረፍ በቃ እረፍት ውሰድ። ያው እንግዲህ ማርኬው ሲበዛባቸው ነው፣ ዶዙ ሲበዛ ምንም ማድረግ አይቻልም። አዎ ኢንሻአላህ። በቃ ማጠቃለያ መስራት የምትፈልጉ ሰዎች ካላችሁ ማጠቃለያ ትሰራላችሁ። ጨርሻለሁ እኔ። ኡስታዝ አቡሙአዊያ አጠቃላይ ኡስታዝ አቡሙአዊያ ይገብታሉ። እርሳቸው ነገር ይበሉንና በእርሳቸው እናደርገዋለን። በሀሳብ ነው ኡስታዝ። እኔ እንደ ልናገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ ኡስታዝ አቡሙአዊያ እንትን ይበልና አማን ትናገራለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው። እንኳን አደረሰ ኡስታዝ። እንኳን አብሮ አደረሰን። ቴሌግራም ላይ እኮ አስቀምጬልህ ነበር። ቴሌግራም እኮ ጠፋ። አዎ እንጂ ሳምንት ምኑ አይልም። ምን አይልም? ላስት ዊክ ሳምንት ምናምን ይላል እኮ አይተው ከሆነና ተዘጋብኝ። ኦኬ ይመለሳል። አብሽር ኢንሻአላህ ችግር የለም። እንዴት ናችሁ? እንጂ በዚህኛው እንትን ላለው ስለንተ ስናወራ ነበር። ረሱል ሰለላሁ ዐለይሂ ወሰለም ከተራራ ላይ ራሳቸውን ሊጥሉ የሚለው ፊ በለግና ነው የሚለው እንደደረሰን ነው የሚለው እና ይሄ እንዳሉ ባልታ ነው የሚታየው። ፊ ሰሚኢና አይልም በሚል መለስኩለት እና በዚህ ዙሪያ ላይ የምትለው ነገር ካለ ጨምርልን። እሺ እኔ እንኳን ብዙም ጨምረው ነገር የለኝም። ፊማ በለገና ይላል። ፊማ በለገና ማለት እንደደረሰን ብሎ መናገር ነው። እንደደረሰን ብሎ መናገር ማለት ማን ነው ያን የሚያመጣው? ማለት ያ ዘጋቢው እንደደረሰው ነው። ያ ሰውዬ ነብዩ ሰለላሁ ዐለይሂ ወሰለም ጋር አልደረሰምም፣ አያውቀውም፣ እንቅጣዕ አለበት። ነብዩም አላሉትም፣ ያን ንግግር አላዩትም። ነብዩ ቡኻሪ ውስጥ ያለ ሐዲስ ነው። ቡኻሪ ውስጥ ያለ ሐዲስ ከሆነ ደግሞ ሐደሰና አወራን እያለ ነው የሚመጣው። ይሄ ሙርሰል ዙህሪ ይባላል። በዙህሪ መካከል ላይ የቆመ ነው ይሄ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ይሄ ተናጋሪው ሰውዬና በነብዩ መካከል ከፍተኛ ጀነሬሽን ልዩነት አለ። ለሐዲስ ደረጃ እንኳን ለሰሒህ ደረጃ ቀርቶ በአጠቃላይ ሐዲሶች አሉ። ሐሰን አለ፣ ሐዲሱ ሰሒህ አለ፣ ሐሰን ሊዛቲ አለ፣ ሐሰን ሊገይሪ አለ። እነዚህ ቀርቶ ሙርሰል ዙህሪ ነው እዛ ቦታ የቆመ ነው ይሄ ሐዲስ። ነብዩ ሰለላሁ ዐለይሂ ወሰለም ሊናገሩት ቀርቶ ሰውየው ነብዩን አግኝቶት አያውቅም። በሰውየው የቆመ ነው ማለት ነው። ስለዚህ ይሄ ሐዲስ ሰውየው ያለው ነው እንጂ ነቢ ሰለላሁ ዐለይሂ ወሰለም ያሉት ንግግር አይደለም። አስለን በሐዲስ መስፈርት ውስጥ እንኳን ሊቀርብ የሚችል ሐዲስ አይደለም። ይሄ ሊቀርብ የሚችል ሐዲስ አይደለም። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም እንደዚህ አደረጉ ብሎ ለመናገር ነብዩ እንዲህ አለ መባል አለበት። ባረከላሁ ፊክ። ነብዩ እንዲህ አለ ካልተባለ ነብዩ እንዲህ አለን ተብሎ ያ ሐዲስ ይኸው ነብዩ እንዲህ አለም ተብሎ ሐዲሱ ምንድነው ሲባል ضعيف ሊሆን ይችላል፣ صحيح ሊሆን ይችላል፣ ሐሰን ሊሆን ይችላል፣ ሐሰን ሊገይሪ ሊሆን ይችላል። እዛም ደረጃ አልደረሰም። አይገርማችሁም? እዛም ደረጃ አልደረሰም ሐዲሱ። እዛ ደረጃ ያልደረሰ ሐዲስ ነብዩ የሆነ ነገር እስልምና ውስጥ የሆነ ኪታብ ላይ ስለተገኘ ብቻ የሚነገር ነገር አይደለም ኢስላም። አንዳንዴ ትንሽ እያጠናችሁም ሂዱ። ፊማ በለገና እንደደረሰን ብሎ ቡኻሪ ውስጥ የተዘገበ ሐዲስ ነብዩ ያሉት አይደለም። 4 ነጥብ። ነብዩ ቀርቶ ሰሃቦች እንኳን አይደርስም ይሄ ሐዲስ። ሰሃቦች ቀርቶ ከነሱ ተከታይ ጄኔሬሽን የሚደርስ አይደለም። ስለዚህ ምንድነው ይሄ ግልጽ የሆነ በዙህሪ የሚቆም ሐዲስ ነው፣ ተቀባይነት የለውም። ነብዩ አሉት ነብዩ እንደዛ አደረገ ብላችሁ አታውኑ ለማለት ነው። ግልጽ ነው፣ ብዙ ማስረዳት አያስፈልግም። አረ ضعيፍም አይደርስም እንዴ? ضعيፍ ማለት እኮ ተዘግቦ የመጣ ሐዲስ በመስፈርቱ ሲወድቅ ነው። ضعيፍም አይደርስም ይሄ። ዛከላ ኸይረን ጀዛ ኡስታዝ፣ እናመሰግናለን ስለነበረን ቆይታ። ያው እንድታውቁት ነው
ይሄን ይመስላል። ኢንሻአላህ የሌላ ቀን እንገናኛለን። እዚህ ላይ እንሰነባበት ማለት ነው። ኡስታዝ አንዴ ጋር ካለ አማን ከቅድም ጀምሮ እየጠበቀ ነበርና ጊዜ የለኝም፣ በጣም ደክሞኛል። አንደኛ ሰዓት የለኝም። በመልእክት ካለው በአንተ በኩል እንትን ማለት ይችላል። አይ ቲንክ መውጣት አለብኝ አሁን።